ተስፋ ያጣች ሴት እውነተኛና አስተማሪ የሆነ ታሪክ። ተራኪ ኢናያ። ሀና ትባላለች። ተወልዳ ያደገችው እዚሁ ከተማችን አዲስ አበባ የስሙ መገናኛ አካባቢ ነው። የምትኖረው ከእናቷና ከእንጀራ አባቷ ጋር ሲሆን ለእናቷ የመጀመሪያ ልጅ ነች። ታዲያ የሀና ውስብስብና አሳዛኝ ታሪኮች የጀመሩት ገና በለጋ እድሜዋ ነው። ሀና ከእናቷ ከአጸደ ጋር እስከ 8 ዓመቷ ድረስ የኖረች ሲሆን ከዛ በኋላ ነበር እናቷ ቴዎድሮስን አግብታ መኖር የጀመሩት። በእርግጥ የሀና እናት ልጇን ሀናን የወለደቻት ከአንድ ባለጸጋ ቢሆንም ሰውየው ግን ለሀና ሳታስተዋውቃት ይኸው ሀና የ10 ዓመት ልጅ ሆናለች። አጸደም ልጇ ሀናን በጣም ተቸግራ ልብስ አጥባ ቀን ስራ ሰርታ ልጇን እጅግ አሳምራ ነበር ያሳደገቻት። የሀና እናት አጸደ ከሀና አባት ጋር የተዋወቀችው እሷ ሰው ቤት በምትሰራበት ወቅት ነበር። ይሁንና ገና የ15 ዓመት ታዳጊ ስለነበረች ምንም አይነት ጾታዊ ግንኙነት አታውቅም። ለዚህም ነበር አጸደ በሀና አባት ተደፍራ ሀናን ለመውደድ ገደደችው። ይሁና ግን አጸደ ልጇ ሀናን ከማንምና ከምንም በላይ በጣም ትወዳታለች። እናት ልጇን ባትጠላም የነሱ ፍቅር ግን እጅግ በጣም ያስቀና ነበር። ለዚህም ነው አጸደ የኔ የምትለው ዘመድ ስለሌላትና ሀናም እድሜዋ ከፍ ሲል አባቴ ማን ነው እያለች ስታስቸግራት የቀድሞ ወዳጇን ቴዎድሮስን አግብታ ለመውለድ የወሰነችው። ታዲያ ሀና ቴዎድሮስን እንደ አባቷ ስለምታየው በጣም ተወደው ነበር። ይህ በእንዲህ እንዳለ አጸደ አረገዘች። ሀናም ይህንን ስታይ እጅግ በጣም ነበር የተደሰተችው። እህት ሊወለድልኝ ነው ብላ ለክፍል ጓደኞቿና ለመንደሩ ልጆች ሳይቀር በየጊዜው ትነግራቸዋለች። ቀናት በሳምንታት ሳምንታት በወራት ተተካክተው 9 ወር ሞልቷት ለአጸደ ሁለተኛ ወንድ ልጇን ለሀና ደግሞ ወንድም ተወለደላት። ሀና አሁን ደስተኛ ናት። ወንድም አላት፣ አባትም እንዲሁ። ታዲያ አጸደ አራስ በመሆኗ ምክንያት ሀናና የእንጀራ አባቷ ቴዲ መሬት ላይ ፍራሽ አንጥፎ መተኛት ጀመሩ። በዚህ ጊዜ ነበር የሀና ፈተና ሀ ብሎ የጀመረው። ሀና ገና የ3ኛ ክፍል ተማሪ ናት። እድሜዋም ገና 10 ነው። ይሁን እንጂ ቴዎድሮስ አብራው ስትተኛ ስሜቱ ይፈተተነው ጀመረ። ይህችን ሕፃን ሀናንም በእንቅልፍ ልቧ ስስ የሌሊት ሱሪያን በማውለቅ አይታው ቀርቶ ሲያወሩ ሰምታ የማታውቀውን ድርጊት ይፈጽምባት ጀመረ። በእርግጥ ኃይል ተጠቅሞ ትክክለኛው ሲብ የሚባለውም አልፈጸምባትም። ምክንያቱም ሕፃን ስለሆነች ብትጮህስ ብሎ ይፈራ ነበር። ቢሆንም ግን በየዕለቱ ይህን አስነዋሪ ድርጊት ቀጠለ። ሀናም ይህን እንግዳ ድርጊት ለማንም ትንፍሽ ሳትል 1 ዓመት ሞላት። ከቀን ወደ ቀን ተጫዋችና ፍልቅልቋ ሀና እናቱ እንደሞተበት ሕፃን ትካዜ ያበዛች። አጸደም ባሏና ልጇ ሀና እንደ አባትና ልጅ እንዲተያዩላት ስለምትፈልግ ብዙ ጊዜ አብረው ሲተኙ ደስተኛ ትሆን ነበር። ቴዎድሮስም አልጋ ላይ ከመተኛት ይልቅ ከሀና ጋር መሬት መተኛት እንደሚመቸው በመናገር በድርጊቱ ጸና። ሀና የ14 ዓመት ልጅና የ8ኛ ክፍል ተማሪ ሆነች። ይህን የእንጀራ አባቷ የሚያደርጋትን ነገር አይምሯን ይበጠብጣት ጀመር። ይህን ነገር ለእናቷ ብትነግራት እናቷ ባሏን ከመፍታትም አልፋ እንደምትታመምባት ማሰብ ጀመረች። ስለዚህ የሚሻለው ዝምታ ነበርና ሀና የእንጀራ አባቷና የተወለደውን ሕፃን አልፎም እንደሚባል ፍጡር ጠላች። በትምህርቷ እጅግ በጣም በመቀዝቀዝ ከዱርዬ ሴት ጓደኞቿ ጋር ትምህርት በመፈረፍ አጓጉል ቦታ መዋል ጀመረች። ሀና ገና በ14 ዓመቷ ወደ ሺሻና ጫት ቤቶች ጎራ ማለት ጀምራለች። ክፍል ውስጥም ገብታም እንደ ተማሪን ትምህርት ከመከታተል ይልቅ የተለያዩ የፍቅር ልቦለድ ታሪኮችን ማንበብ ታዘወትራለች። ጓደኞቿ ስለ ፍቅርና ፍቅረኛ ካወሩ የምታስታውሰው የእንጀራ አባቷ የሚያደርስባትን ጥቃት ነው። ለዚህም እነሱ ሲያወሩ በፍጥነት ካጠገባቸው በመነሳት ብቻዋን ጓሮ ሄዳ ታለቅሳለች። እነሱም ችግሯን ስለማያውቁ እዩት ሚጥጥየዋን ልጅ ስታፍር ይሉና ካካ ብለው ይስቁባታል። ሁሌም ራሷን እንደርካሽና እንደማይፈልግ ዕቃን የምትቆጥረው የሀና እናት ምንም እንኳን የልጇ ከዕለት ወደ ዕለት ጸባይ መቀየር ቢያሳስባትም ምክንያቱም ባለማወቋ ምንም ልትላት አልቻለችም።
የክረምት ወቅት በመሆኑ ትምህርቱ ተዘጋ። ይሄኔ ሀና በግንብ ሙያ ከሚተዳደረው የእንጀራ አባቷ ጋር ቀን ስራ ለመስራት ወሰነች። ይህን የምታደርገው ለመጪው ዓመት ትምህርት ሲከፈት ለደብተርና ዩኒፎርም እንዲሁም ለልብስ መግዣ ገንዘብ ለማግኘት ነበርና ሀና ለሷ ብላ እንጀራና ዳቦ በመሸጥ ቤተሰቡን ለምታግዘው እናቷ ከልቧ ታዝናለች። ለዚህም ነበር ስራ ካልሰራው ስትል ቴዎድሮስ ወይም የእንጀራ አባቷ ከኔ ጋር ትስራ ብሎ ሀናን ያሳመናት። ይህን ስትወስን ቴዎድሮስ በደስታ ነበር የተስማማው። እናቷ ግን ልጄ ገና 14 ዓመቷ ነው፣ ብሎኬትና ባሬላ ብትሸከም ትጎዳለች ብላም ተቃወመች። ሆኖም ቴዎድሮስ ልጄ ማለት አይደለች እንዴ? ደስ እንዲለት ብቻ ተዋል እንጂ ከባድ ስራ አላሰራትም በማለት አሳመናት። ይህን ሀና በልጅነት ልቧ ገንዘብ ማግኘት መቻሏን ብቻ እያሰበች ስራዋን ጀመረች። ያያት ሰው ሁሉ ያዝንላት ነበር። ቴዎድሮስም ከምድር ጀምሮ 4ኛ ፎቅ ድረስ 4 ብሎኬት ያሸክማታል። እዛ ላያቸው እንኳን የልጁ እህት የሚያቃትም አይመስልም። ሁሌም ቅስም የሚሰብር ንግግር ይናገራታል። በተለይ ሁሌም ከስራ ሲመለሱ ቀን ስራ ደስ ይላል አይደል? በይልመጁ መቼስ ከዚህ የተሻለ ህይወት አይኖርሽ ይላታል። ሀና ግን ካለፈውና አሁን እያየች ካለችው የፈተና ህይወት የባሰ ውስጧን የሚያቆስል ነገር ገጠማት። ቴዎድሮስ በእናቷ ላይ ሲማግጥ በአይኗ ማየት ጀመረች። በዛ ላይ ምንም አታውቅም ብሎ ስለሚነቃት በፊቱ አብረውት ከሚሰሩት ሴቶች ጋር ቦታ ይቀጣጠራል። ከሁሉም በደሎች ይልቅ ደግሞ ይህን መቋቋም ከበዳት። ለእናቷ ሁሉም ነገር ልትነግራት ተወስና እናቴ በንዴት አንድ ነገር ብትሆንስ፣ ወንድሜስ እንደኔ ያለ አባት ይቅር ወይ ያለ እናት ቢቀርስ ትልና ብቻዋን አልቀሳ ትተዋለች። አመሻሽ ላይ አጸደ ጎረቤት ቡና ተጠርታ ሄደች። ሀናም ቤት ያፈራውን ቀማምሳ እጅግ ልቧን የሚነካውን የጭንቁ ስለ የተሰኘ ልቦለድ ታነባለች። ይህኔ ገርበብ ብሎ የተዘጋው የቆርቆሮ በራቸው ተከፍቶ አንድ መጠጥ ያደከመው ሰው ገባ። ቴዎድሮስ ነበር። ፈገግ ብሎም ተጠጋትና ዛሬ የእውነት እናድርግ፣ ለአንዱ ዱርዬ ድንግልናሽን ሳትሰጪው እንደጀመርኩን ልጨርስልሽ አላት። ሀናም በድንጋጤ ወደ አልጋው ጥግ እየሸሸች ለቅሶ በተቀላቀለበት ድምፅ ትለምነው ጀመር። በዚህ ቅጽበት የውጭው በር በኃይል ተንኳኳ። የእንጀራ አባቷ ቴዎድሮስ በስካር መንፈስ ሀናን ሊደፍራት ሲታገል የውጭው በር መንኳኳቱን እንኳን አልሰማም ነበር። ሀናም የሚያንኳኳው ሰው በሩን ከፍቶ እንዲገባ በልቧ እየጸለየች አይኗን ወደ በሩ ተክላ ቀረች። ቴዎድሮስም ስሜቱን መቆጣጠር አቅቶት እሷን መታገል አቁሞ ልብሱን ለማውለቅ ሲነሳ ሀና ካለችበት ተነስታ አልጋው ላይ ቆመችና ያለ የሌላ ኃይሏን ተጠቅማ ገፈተረችው። እሱም በመጠጥ ስለዛለ እዛች ጠባብ ክፍል ውስጥ በጀርባው ወደቀ። ሀናም ሮጣ ለመውጣት ከአልጋው ወርዳ ጫማውን በማድረግ ላይ ሳለች የሀና እናት አጸደ በሩን ገፋ አድርጋ ገባች። ሀናም ልክ ሰርቆ እንደተያዘ ሰው ክው ብላ ደርቃ ቀረች። አጸደም በድንጋጤ ምን እንደተፈጠረ ስትጠይቅ ሀና ግን ምን እንደምትመልስ ግራ ስለገባት ዝምታን መረጠች። የአጸድን መምጣት ስላየ እየሳቀ ነገሩን አስቀየሰ። ቴዎድሮስ ከዛ ጊዜ ጀምሮ ሀና እንደ ጠላት ያያት ጀመር። ሁሌም ሀና አንድ ነገር ስትናገር ለሱ አይጥመውም። አጸደም ልጇን እጅግ ስለምትወዳት ያ ቀን ተሸፋፍኖ ቢያልፍም ከዛ በኋላ ግን ማታ ማታ ብቻቸውን ትታቸው አትሄድም። ይህ በእንዲህ እንዳለ ሀና የ9ኛ ክፍል ትምህርቷን ጀመረች። ይህን የአንድ ሴት ጓደኛ ያዘችና አብሮ መሄድና መምጣት እንዲሁም እረፍት ሲሆንም መገናኘት ጀመሩ። የሀና ጓደኛ ሶፊያ እጅግ በጣም ጸባይ ሰናይ የምትባል ልጅ ነበረች። በዚህም ነው ሀና ዱርዬ ጓደኞቿን ትታ ሶፊያን መምረጧ። አንድ ዕለተ ሐሙስ ሀና ከትምህርት ቤት ስትመለስ እናቷ ከእንጀራ አባቷ ጋር በጣም ሲጨቃጨቁ ደረሰች። ይህን ስታይ በጣም ተጨነቀች። ሁሌም ደግሞ ቢሆን አጸድና ቴዎድሮስ የሚጣሉት በሷ መሆኑን ታውቃለች። ስለዛም ደግሞ ምን አደረገች ብሎ ይሆን ብላ መጨነቋን ቀጠለች። ሀና የሚያሳስባት ነገር ቢኖር እናቷ ስትበሳጭ ወይም ስትናደድ በጣም ትታመማለች። ለዚህም ነው የሆዷን በሆዷ ይዛ የምትሰቃየው።
ሀናም ቤት ገብታ ዩኒፎርሟን እየቀየረች የጭቅጭቃቸውን መንስኤ ለማወቅ ማዳመጥ ቀጠለች። ይህን ነበር የገባት። ትላንት ምሽት አምሽታ ስትመለስ አንድ የሰፈራቸው ጎረምሳ ሀናን ሰላም ይላታል። ይህን ቴዎድሮስ ተመልክቶ ስለነበር ነው ለአጸደ ልጅሽን ስትንዘላዘል አየኋት፣ ለምን አትቀጫትም ወዘተ እያለ ይነዘንዛት የነበረው። ሀናም ይህን ስትሰማ ሽብቅቅ አለች። ሀና እንኳን ከወንድ ጋር ልትንዘላዘል ወንድ ጓደኛ እንኳን የላትም። ይሄ ልጅሽ ተንዘላዘለች የሚለው ነው ቀሳ ሲበዛባት አጸደ ሀናን ለመምከር ቴዎድሮስና ትንሹ የሀና ወንድም የማይኖርበትን ሰዓት መረጠች። ከዛም ለሀና ያሳለፈቻቸውን ችግሮችና የሀና አባት ልጅ እያለች ደፍሯት ሀና እንደተረገዘች በመንገር ሀና እንድትቆደብ ያለ እድሜዋ አጎልቦታ እንዳትወድቅ ማስጠንቀቂያ ያዘለ ምክር እንባዋን እያዘነበች ሰጠቻት። ሀናም ከመቼውም በላይ ለእናቷ ያላት ፍቅርና ሐዘኔታ ጨመረ። እናትና ልጅ ተቃቅፈው አለቀሱ። ሀናም እማዬ እርግጠኛ ነኝ አንድ ቀን አኮራሻለሁ አለቻት። እናትም በስስት እያየቻት ሀና ልጄ ያንቺን ስኬት አይቼ በሞትም ቅር አይለኝም አለቻት። ሀና 10ኛ ክፍል ትምህርቷን ልትጀምር ጥቂት ወራት ሲቀራት እናቷ ኑሮን ለማሸነፍ ባሏን ለማገዝ ሻይ መጠጥ ጀመረች። ይህን ሀናም እናቷን ለማገዝ ከትምህርት መልስ አብራ ሻይ መሸጥ ጀመረች። ይሄኔ ቤታቸው ሻይ ለመጠጣት ሰበብ የዱርዬ ማአት ይመጣ ጀመር። በዚህም ሀና ትምህርቷን በስርዓት መማር አልቻለችም። በዛ ላይ ደግሞ በተደጋጋሚ እንጀራ አባቷን መነዝነዙን ቀጠለ። አንድ ቀን ሀና ብቻዋን ቤት ስትጠብቅ ሻይ የሚጠጡ 7 ጎረምሶች መጡ። ይሄኔ ሀና ሁሌም እንደምታደርገው ሻይ ቀርታላቸው ተቀመጠች። እነሱም ሻያቸውን ጠጡ። ሻይ ከመጠጣታቸው 6ቱ በፊት አስካሪ መጠጥ ጠጥተው ነበር። ሀናንም ለመድፈር ይጠቃቀሱና ይተናኮሏት ጀመር። ሀናም በጣም ፈርታ እንዲወጡ ትነግራቸዋለች አለቻቸው። እነሱም ውጡ ካልሽን ሻይ የጠጣንበትን አንከፍልም አሉ። በዚህ መሃል አንከፍልም ክፈሉ ሀና ያላቅሟ እያለቀሰች እናቴ ትቆጣኛለች ከፍላችሁ ውጡ እያለች ስትሟገት ከመሃላቸው አንዱ አባብላት ብሩን በሙሉ ከፍሎ እንዲወጡ አረጋቸው። ከዛ በኋላ ሀናም ልጁ ላይ ቀልቧን ጣለች። እሱም እሷን ብሎ መመላለስ ጀመረ። ምንም ሳይባባሉ በአይናቸው ያወራሉ። እጇን እንኳን ሳይነካት በፍቅሯ ክንፍ አለ። ሀና ምንም እንኳን ወንድ ልጅ ብትጠላ ባለፈው ስታለቅስ ያዘነላት ከጓደኞቹ ይልቅ እሷን መርጦ ከጥቃት ያዳነን ወንድ ከልቧ ቦታ ሰጥተዋለች። ከትምህርት ቤት መልስ ወደ ቤት ስትመለስ ሻይ ሊጠጣ በመጣ ቀን ልጁን እስከታየው ትጓጓለች። ከእርሱ ጋር መታየት ብቻ ደስ ይላት ነበር። ምናልባት እንኳን ልጁ ከሴት ጋር ስልክ ካወራ የውስጧ የቅናት መንፈስ ሲሰማት ይታወቃታል። ልጁ ኪሩቤል ይባላል። የሀብታም ቤተሰብ ልጅ ሲሆን መልኩም እጅግ በጣም ቆንጆ ነው። ሀና እንኳን አይኗን ያያየ ሴቶች ሲጣሉበት አስተውላለች። ግን ይህም ሆኖ እቺን ተስፋ ያጣች ምስኪን ታዳጊ ሴት ለውበቷ ቀርቶ ለነገዋ የማትጨነቅ ሀናን ማፍቀሩ ለሀና ህልም ሆኖባታል። በእርግጥ ዱርዬ ነው። ትምህርቱን ትቶ ከሰፈር ልጆች ጋር የተለያዩ ሱሶችን ሲጠቀም ነው የሚውለው። ግን ከአባቷ አልፎም ከእንጀራ አባቷ ያላየችውን ፍቅርና ርህራሄ እሱ አይኖች ውስጥ ታነባለች። አንድ ቀን ሀና የ10ኛ ክፍል ብሔራዊ ፈተና በመሆኑ ትምህርት ቤቱ በተውሎ ተመለሰች። ግን ያየችውን ማመን አቃታት። እናቷ አጸድና ቴዎድሮስ ተጣልተው ጎረቤት ተሰባስበዋል። በጣም ደንግታ ስትገባ እናቷ ታለቅስ ነበር። ሀናም ማብራት እያለቀሰች ከጎኗ ተቀምጣ የሚሆነውን ማየት ጀመረች። ቴዎድሮስም ለሽማግሌዎቹ ይህን ሻይ መሸጥ ካላቆመች በፍጹም አብረን አንቀጥልም ይላል። እናቷም ታዲያ ምን ልስራ ተቀምጬ ያንተን እጅ ስጠባበቅ ልኑር ትላለች። በእርግጥ ስራው እናቷን ቀርቶ ሀናንም ጎድቷታል። ግን ደግሞ ባታቆም ደስ ይላታል። ምናልባት ከኪሩቤል ጋር በመገናኘት ስለሚያበቃ ሀና የእናቷን ሻይ መሸጥ ትደግፈዋለች። በዛ መልኩም ብዙ ከተጨቃጨቁ በኋላ ሽማግሌዎቹ እሷ እንድታቆም ወስነው አስማሟቸው። ይህ ከሆነ ከ2 ወር በኋላ ሀና የ10ኛ ክፍል ማትሪክ ውጤት ልትቀበል ወደ ትምህርት ቤት ሄደች። የእንጀራ አባቷ በእርግጥም አሁን እንዳለፈው ጊዜ ካልደፈርኩሽ አይልም። ነገር ግን እሷ ያለፈውን መርሳት ፈጽሞ አልቻለችም።
በዛ ላይ አሁን ከአባትነት ወግ ያለፈ ቁጥጥር ያደርግባታል። ሀና ውጤት ስላልመጣላት እጅግ በጣም ተናዳ እያለቀሰች ወደ ቤት ስትመለስ ሶፊያን ከአንድ ቆንጆ ወጣት ጋር ቆማ አገኘቻት። ሶፊም ማቅፋት እያባበለቻት መከረቻት። ከሶፊያ ጋር የነበረውም ያብስራ የሚባለው ልጅ ይህ የሷ ብቻ እድል እንዳልሆነ በመግለጽ ከዚህ በኋላም ጠንካራ ሆና እንድትማር ነገራት። ሀና ያብስራን በአይን ብታውቀውም ስለሱ ግን ምንም የምታውቀው ነገር አልነበረም። ሶፊያና ያብስራ ሀናን ሰፈሯ ድረስ ከሸኟት በኋላ ሶፊያ መጣው ብላቸው ወደ ሱቅ ጎራ አለች። ያብስራም ሀናን ፈራ ተባ እያለ ሀኒ አላት። ሀናም እንደበደንገጥ ብላ ቀና ብላ አየችው። ያብስራም ከኪሱ የተጣጠፈ ወረቀት አውጥቶ በእጁ ይዞት የነበረውን ፍቅር እስከ መቃብር ልቦለድ መጽሐፍ ውስጥ ከተተውና ቅድመ ይህን መጽሐፍ አንብቢው ከዛም ስትጨርሺው ወረቀቱን አንብቢው አለና ሶፊያ ወዳለችበት ሄደ። ሀናም ግራ በመጋባት ምን ሊሆን እንደሚችል እያሰላሰለች ወደ ኋላ ዞር ስትል ቴዎድሮስ ከፊት ለፊቷ ቆሞ ሲመለከታት አየችው። በጣም ነበር የደነገጠችው። እሱም ከእግር እስከ ራሷ ከገላመጣት በኋላ በፍጥነት ወደ ቤት ተራመደ። ሀናም ገብቶ እናቷን አንድ ነገር እንደሚላት እርግጠኛ ሆና ተከተለችው። ልክ ስትደርስ ልክ እንደገመተችው እየጮኸ ነበር። ሀናም አንገቷን ደፍታ በር ላይ ቆመች። ቴዎድሮስም መጽሐፉን ከእጇ ላይ በመንጠቅ ይኸውልሻ ደብዳቤ ከመጻጻፍም ደርሰውልሻል፣ በዛ ላይ ሰው አጥር ስር እነዚህ ስዶች አለና ዞር ብሎ ሀናን እንዴት ወንድም እህቱን አፈቀርኩ ይላል ከስሽ ጋር እንዴት ትንዘላዘያለሽ ብሎ በጥፊ መታት። ሀናም ፊቷ በርበሬ መስሎ እንባዋ መንታ መንታ እየወረደ ወንድም የምትለው ቃል ደገመቻት። ይህን የሀና ወንድም እማዬ ብሎ ጮኸ። ዞር ሲሉም አጸደ በድንጋጤ ወድቃለች። የሀና እናት ሆስፒታል በቶሎ ባትደርስ ምናልባትም ህይወቷ አደጋ ላይ ይወድቅ እንደነበር ዶክተሮቹ ተናግረው ሲያበቁ ሌላም የምስራች ይሁን መርዶ ለሀና ያልገባትን ነገር አበሰሩ። አጸደ እርጉዝ ነች። ሀና ምንም እንኳን እህት ወይም ወንድም ልታገኝ መሆኑን ብታውቅም ከደስታ ይልቅ ጭንቀት ነበር የሚሰማት። ያን ጊዜ ወደ ኋላ ተመልሳ አሰበችው። የእንጀራ አባቷ አብሯት ሲተኛና እስከዛሬው ከውስጧ ተፍቆ ሊወጣ ያልቻለውን የህሊና ቁስሏ ታወሳት። በዛ ላይ እናቷ ስትወልድ ብዙ ትሰቃያለች። ይህ ሁሉ ተደማምሮ ሀናን ህልም በሆነ ሲያስብላት የእንጀራ አባቷ ቴዎድሮስ ግን በደስታ ፈነደቀ። ልጁ እህት ሊያገኝ ነው አለ። በምጸት ፈገግ ብሎ ሀና ይህን ንግግሩን በሰዓቱ ባታስተውለውም እያደር ግን እሷን ማለት ፈልጎ እንዳለ ስትረዳው ብቸኝነት ተሰምቷት ከልቧ ታነባለች። አጸደ ከሆስፒታል ወጣለች። ይህን የሀና ከ3 ቀን በፊት ስለተፈጠረው እናቷን መጠየቅ ፍለጋ እማ አለች አንገቷን ወለሉ ላይ እንደሰካች። ወይዬ ልጄ አለች አጸደ። ያብስራ ምኔ ነው ደግሞም ቴዲ እንዳለው አይደለም ምንም አላረግንም አላውቆም ነበር ዛሬ ከሶፊ ጋር መጥቶ ነው። እንባዋ እየቀደመ ንግግሯን አላስጨርሳላት። አጸደም በልጇ የእውነቱን እየተማመነችና የልጇን እንባ እየጠረገችላት ልጄ ይህ የኔና የአባትሽ ጥፋት እንጂ ያንቺ አይደለም። ያብስራ የአባትሽ ልጅ ነው። ብዙ ወንድሞች አሉሽ። እናም ልጄ እኛ ካላስተዋወቅናችሁ ጥፋቱ የኛ ነው አለችና በሻርባ እንባዋን ጠራረገች። ሀናም የምትመልሰው ናታ የእናቷን ንግግር ሁኔታ ብቻ ማጤን ቀጠለች። ዝምታዋ ያስፈራት እናት ልጇን ቀና አድርጋ አይኖቿን ለማንበብ ሞከረች። ልጄ ፍቅር ይዞሻል ብላ ጠየቀቻት። ሀና እንደዚህ በግልጽ አውርታ ስለማታውቅ ልቧ ስንጥቅ አለ። መልሽልኛ አለች እናት። ሀናም ድምጿ እየተቆራረጠ እኔ ወንድ ልጅ እፈራለሁ፣ ሁሉም የሚደፍሩኝ ይመስለኛል አለች። አጸደም ደንገጥ ብላ ልጄ ያስገድድሽ ወይንም ሊደፍርሽ የሞከረ ሰው አለ ብላ ጠየቀቻት። ሀናም በስሞት ከተቀመጠችበት ተነስታ አው ስትል ቴዎድሮስ ኮቴ ያሰማ። እናንተ ምን እያወራችሁ ነው አለ። የወሬው እንቅፋት ለመሆን እንደሆነ ሳያስነቃ አዲስ ወሬ ጀምሮ ያንሳት አረሳሳቸው። ከዛም ሀናም በዘዴ ካስወጣት በኋላ አንድ ቃል ትንፍሽ ብትል
እናቷንም እሷንም እንደሚገላቸው አስፈራራት። ሀና ውጤቷ ለመምህርነት በቂ ስለነበር ኮተቤ መምህራን ኮሌጅ ለመማር ምዝገባ መከታተል ጀምራለች። ሀና ብዙ የምታስባቸው ነገሮች አሉ። በእውነቱ ሀና እጅግ በጣም ውብ ነች። ነገር ግን ወንዶችም ይሁኑ ሴቶች ውበቷን ሲያደንቁ እየቀለዱባት እስኪመስላት ድረስ አታምናቸውም። ይሁን እንጂ ሀና ልቅም ያለች የቀይ ዳማ ከለር ያላት ውብ ነች። በተለይ አሁን እያደገች ስትመጣ አይቶ የማይመኛት የለም። ሀና የኮሌጅ ትምህርቷን በተመዘገበች በሳምንቷ የአብስራን መንገድ ላይ አገኘችው። የአብስራ ሲያያት በጣም ደስ አለው። ሮጦም አቀፋት። ሲያቅፋት ሀና በጣም ነበር የደነገጠችው። የአብስራ ያፈቅራታል፣ ግን ደግሞ ወንድሟ ነው። እሱ ይህን አያውቅም። ሀና እንባዋ ዱብ ዱብ እያለ የአብስራም ግራ ተጋብቶ ምን እንደሆነ ሲጠይቃት ትታው እየሮጠች ያን ቀን ስትሮጥ ድንገት ቤታቸው ሻይ በሚሸጡት ጊዜ የተዋወቀችው ኪሩቤል ከጓደኞቹ ጋር በተለምዶ ድድ ማስጭ የሚባለው ቦታ ተቀምጧል። ሀና አላየችውም። ስለ አብስራ እያሰበች እንባዋ ይዘንባል። ነገሮች በሙሉ ድብልቅልቅ ብለውባታል። እድለ ቢስነቷን እያሰበች ፈጣሪዋን እያማረረች ስታልፍ ኪሩቤልም ሃኒ ብሎ ጠራት። ዞራ ስታየው ደነገጠች። ኪሩቤልም እንባዋን እየጠረገ ምን ሆነሽ ነው ሲል ጠየቃት። ሀናም እንባዋ ማውረዱን ሳያቆም ፈገግ ለማለት እየጣረች ምንም አለችው። ኪሩን ስታገኘው ውስጧ የማታውቀው ስሜት ተሰምቷታል። ይህ ስሜት የሐዘን እንዳልሆነ ደግሞ እርግጠኛ ነች። ኪሩቤል እጁን ትከሻዋ ላይ ጣል አድርጎ ሰፈር ድረስ ሲሸኛት ሁለቱም አይነጋገሩም ነበር። ሰፈር ደርሳም በቃ ተመለስ ደርሻለሁ ስትለው እሺ ሃኒ ግን ሳልነግርሽ አልሄድም፣ በጣም ደስ ትኛለሽ ማለቴ ብሎ ንግግሩን ሳይጨርስ የእንጀራ አባቷ ከየት መጣ ሳይባል አንቺ ስድ ለምን አንደኛሽን ሴተኛ ዳሪ አትሆኚም ጭራሽ ከማንም ዱርዬ ጋር ሲል ሁለቱም ቀልባቸው ተገፈፈ። ሀናም የኪሩቤልን እጅ አስለቅቃ ወደ ቤት እየሮጠች ግን በዚያ አላበቃም ነበር። ቴዎድሮስ ተከታትሏት ገብቶ ከሀና በፊት ከወረደ ባት በኋላ እዚህ ቤት ላይሽ አልፈልግም ውጪ ብሎ አስወጣት። ሀናም ከመውጣቷ በላይ እየደረሰባት ያለው በደልና የእናቷ ጉዳይ ያሳሰባት ቤቱን ለቃ ወጣች። ሀና ምንም ዘመድ የላትም፣ መሄጃዋንም አታውቅም። ብቻ የሷ መጽናኛዋ እንባዋ ነውና እያነባች አንድ ጭር ያለ ስፍራ ሄደች። ይህን የቴዎድሮስ ግፍና ስድቦች በእናቷ ላይ የማገጠው ሲደፍራት የኖረ እንዲሁም ዛሬ ተናገራት። የትም ስትንዘላዘይ ቆይተሽ መተሽ ልጅኔ ታይቪ እንዳታስይዡ አንቺስ ጉዳይሽ አላት። አጸያፊ ንግግር አይምሮዋ ላይ ተመላለሰባት። ሀና ራሷን ለማጥፋት ከወሰነች ሰዓታት አለፉ። ገመዱ እንዳይበጠስ አስተካክላ ጨረሰችና ከተቀመጠችበት ተነስታ ያለችበትን ጭር ያለ ስፍራውን በአይኗ መቃኘት ጀመረች። ጸጥታው ከመስፈኑ የተነሳ ንፋሱ ዛፎቹን እርስ በርስ ሲያጋጫቸው ያለው ድምጽ ብቻ ነው የሚሰማው። ሀና ቀና ብላ ሰማዩን ተመለከተች። ፀሐይ ወደ ማደሪያዋ ልትጠልቅ ስትል የምታሳየውን የብርሃን ውበት እያየች ሳታስበው እንባዋ ዱብ ዱብ አለ። ከዛሬ በኋላ እንገናኝም ፀሐይ አለች፣ ለሰው የምታወራ ይመስል። ከዛም በስተቀኝ የተጠቀጠቀው ጫካ ገመዷን ይዛ መራች። እየሄደች ልትጨርስ ጥቂት ሲቀራት እናቷን ማሰብ ጀመረች። ይሄን እኔም ፍለጋ እየባከነች ይሆናል እኮ እናቴ አለች። ሀና ገመዱን ተንጠልጥላ እያሰረች እያለ የኔ ልጅ የሚል ድምጽ ሰምታ ዞር አለች። አንዲት ትልቅ ሴትዮ ወደሷ እየቀረቡ ተመለከተቻቸው። ሀናም ተስፋ በቆረጠችበት አይኗ እየተመለከታቸው አቤት እማማ አለች። ሴትዮዋም የእናትነት አንጀታቸውን እርጅናቸውን ሳያገደው ምን ብትሆኚ ነው በዚህ እድሜሽ ፈጣሪ የሚያዝንበትን ነፍስሽን ለማጥፋት የተዳፈርሽው አሏት። ካጠገቧ ደርሰው ሀናም ምለህና የመሸነፍ ስሜቷ እየተፈታተናት ማልቀስ ጀመረች። ሴትዮዋም የሀናን እጅ ያዝ አድርገው በይ ንገሪኝ እንግዲህ የሚያደርግሽን አሏት። ሀናም እኔ እኮ ከሞትኩ ቆይቻለሁ ማማ አለች ሳግ በተናነቀው አንደበቷ። ሴትዮዋም ሰውነታቸውን ዝግን እያላቸው መች ኖርሽና ልጄ ይህ የሰይጣን ስራ ነው ነይ የኔ ልጅ በይ ነይ ብለው በደካማ አቅማቸው
ሐናን እየጎተቱ ወደ አንድ ቦታ ወሰዷት። ሐናም ለሴትዮዋ ስለ እናቷም ስለ እንጀራ አባቷም ሁሉም ነገር ነገረቻቸው። ሁለቱም ግን እንባቸውን መቆጣጠር አልቻሉም ነበር። እሳቸው ምንም እንኳን ሐና ብታሳዝናቸውና ከጎናቸው ሊለዩት ባይፈልጉም እናቷን አስበው ሐናን ወደ ቤት መመለስ እንዳለባት ነግረዋት፣ ሐና ግን ብትመለስ እንኳን እንደማያስገባት ነገረቻቸው። ሴትዮዋም ሐናን ለማሳመን የመጨረሻ አማራጫቸውን ወስደው እንዲህ አሏት፣ ልጄ እናትሽ ላንቺ ነው የምትኖረው። ስለዚህ ብታጣሽ ትሞትብሻለች። ከዛ በማህፀኗ የተሸከመችው ሕፃንም ወንድምሽም ካንቺ የባሰ ዕጣ ይገጥማቸዋል። ይህን አታድርጊ ልጄ፣ ወደ እናትሽ ተመለሺ። አሁን ተመለሺ። አሁን ደግሞ እያደግሽ ነው። በቅርቡ ራስሽን ችለሽና ስኬት ላይ ቆመሽ ታኮሪያታለሽ። የሚቀናብሽም ያፍራል አሉ በመማፀን። ሐናም የተናገሯትን በጠቅላላ መሬት ጠብ ሳታደርግ ከልቧ አስፈራቸው። ሴትዮዋም እየሄደች እንደምትጠይቃቸው ቃል ገብታላቸው ምሽት 1 ሰዓት ተኩል ወደ ቤቷ ገሰገሰች። ሐና ቤት ስትገባ እናቷ ስታለቅስ መቆየቷን ያስታውቅ ነበር። ቴዎድሮስ ግን እቤት አልነበረም። እናቷ ልጇን ስታይ በእፎይታ ፈጣሪዋን አመስግና ራሷን ይዛ አለቀሰች። የእንጀራ አባቷ ቴዎድሮስ ተኮራርፎ መኖር ቀጠሉ። ሐናም የኮሌጅ ትምህርቷን አቋርጣ በአንድ ኮምፒውተር መሸጫ ውስጥ ስራ ጀመረች። የአብስራንም ገና ስታየው መሸሽ ጀመረች። ቢያንስ የአብስራ ሌላ ሴት አፍቅሮ ሐናን እስኪረሳት ድረስ ሐና ወንድምና እህት መሆናቸውን ነግራ ልትጎዳው አልፈለገችም። ሐና ስራ ከጀመረች በኋላ ከብዙ ሰው ጋር መታወቅ ጀመረች። ኪሩቤልም ሁሌ ከስራ መልስ ይሸኛታል። ሐናም በአጋጣሚ ካልሸኛት ይናፍቃታል። ቀስ በቀስ ልቧ ከቀድሞ በበለጠ ስለሱ ያስብ ጀመር። ይህ በእንዲህ እንዳለ አንድ ቀን ቴዎድሮስ ብቻዋን አስቀመጣትና ሐና የኔን አለቃ አቶ ጌታቸውን አወቅሽው አላት። እሷም አዎ አለች። እድለኛ ነሽ፣ ሊያገባሽ ይፈልጋል፣ አስቢበት። እናም ደግሞ ስትንዘላዘይ እንዳያይሽ አላት። ትዕዛዝ በሚመስል ንግግር ሊያገባሽ እህረን ያላገባም ብላ ደንግጣ ቆመች። ወደሽ ነው ብሎ ተነስቶ ወጣ። ሐናም እንባዋ ዱብ ዱብ አለ። ሐና ከማታውቀውና እናቷን እንኳን በእድሜ ከሚበልጥ ሰው ጋር በእንጀራ አባቷ ግፊት ልታገባ ነው። ሰውየው ጌታቸው ይባላል። ብዙ ቦታዎች ላይ ኃላፊነት ስልጣን ያለው ሰው ነው። በተጨማሪም ገንዘብ አለው። በቃ ቴዎድሮስን ይህን አይቶ ብቻ ነው ሐናን ሊድርላት የወሰነው። ደግሞ የሚገርመው ይህን የሐና እናት አጸዳ አታውቅም። ብታውቅ ይህን እንዲሆን አትፈቅድም። ሐናም ብቻዋን ስታስብ ቆይታ ይህን ንግግር አልቻለችም። ብቻዋን ይህን ስትል ድምፅ አውጥታ ስለነበር እናቷ ሐና ምን ሆነሻል? ብቻሽን ማውራት ጀመርሽ እኮ አለቻት። ሐናም እማዬ ይህንን ያልፈቅድም፣ በፍጹም አይሆንም። የእስከዛሬው በደለኝ ችዬ ኖሬያለሁ። አሁን ግን በቃ አለችና ሐና ስሜታዊና ተናዳጅ ሆናለች። በዛ ላይ እንደ በፊቷ ችግሮቿን በእንባ ብቻ ከመሸፈን ይልቅ በመፍትሄ ታምናለች። አጸደ ግራ ተጋባች። እሷ የምታውቀው ሁሌም ለልጇ እንደምትኖር ነው። ሐና ግን ያለፈው በደል ይበቃኛል ማለቷ አጸደ ረበሻት። ልጄ እኔ እኮ የምኖረው ላንቺ ነው፣ ለምን አትረጅኝም? እንደ ሀብታም ልጅ ባላቀብጥሽም ያልሽውን ሁሉ ባልገዛልሽም ልጄ ከፍቶሽ እንዳላይ ግን ብዙ ለፍቻለሁ፣ እየለፈሁም ነው አለቻት። እናትና ልጅ ሆደ ባሻ ናቸው። ሁሌም ሲከፉ ከንግግራቸው እንባቸው ይቀድማል። ሐናም የእናቷ እንባ ስለሚረብሻት እሷን ላለማየት ጥረት እያደረገች አንገቷን ደፍታ ድሮ ነበር አለን የምትኖሪው፣ አሁንም የምትኖሪላቸው ልጆች አሉሽ አለች። አጸደ ከፊቷ ተቀምጣ የምታወራው ልጇ አልመስልሽ አለቻት። ከዛም ጥቂት ዝም ካለች በኋላ ልጄ እኔ እኮ መች እንደምሞት አላውቅም። የወለድኩት ወንድምሽን አሁን በማህፀኔ የተሸከምኩት ልጅም ላንቺው ብዬ እንደሆነ ደጋግሜ ነግሬሻለሁ። ግን ልጄ በአሁኑ ፈርቻለሁ። ደሜ በጣም ከፍ እንዳለ ነግረውኛል። እናም ልጄ ወይ በንዴት ወይ ስወልድ ልሞትብሽ እችላለሁ። ልጄ ሳትደብቂ ለምን እንዴ እንዳልሽ ንገሪኝ። ይህን ስትል ብትነግራትና ብትሞትብኝስ ብላ ደነገጠች። ግን መደንገጧን ላለማስነቃት እየጣረች እማዬ
ስራ ቦታ አናደውኝ ነው፣ ይቅርታ አድርጊልኝ። እንድትናደጅብኝ አልፈልግም፣ ደግሞ አትሞችብኝም አለችና እናቷን እቅፍ አድርጋ ሳመቻት። ሀና ጌታቸውን ማግኘት ጀመረች። ቴዎድሮስም በዚህ ደስተኛ ይመስላል። ጌታቸው ለሀና ብዙ ነገር ያደርግላታል፣ ገንዘብ ይሰጣታል፣ ስጦታዎችንም ያበረክትላታል። በዚህ መልኩ 6 ወር ሀና ጥቅም ለመደች። እናም ጌታቸውን ለጥቅም ስትል ላገኝሽ ባላት ቁጥር ታገኘው ጀመር። ለኪሩቤል ጥሩ ስሜት ቢኖራትም ለጌታቸው ቅድሚያ ሰጠች። ግን አንድ ነገር ታውቃለች፣ ሀና ማንንም ማግባት አትፈልግም። አንድ ቀን ጌታቸውና ሀና ተቀምጠው ምሳ ሲበሉ ሀናን ድንግል ነሽ አይደል ሀንዬ አላት ፈገግ ብሎ። ሀናም የእንጀራ አባቷ ለረጅም ጊዜ ያረጋትን አስታውሳ ደነገጠች። በዚህ ጊዜ ጠጥታ ያልዋጠችውን ውሃ ትናላት። ለካ ይህም አለ፣ ለካ ቀን ይጠብቃታል እንጂ ሁሉም ነገር በጊዜው ይወጣል። እናም ጌታቸው ድንግል ካልሆንኩ እንደማይፈልገኝ ከሁኔታው ተረድታለች። በእርግጥ ይህ ለኔ ጥሩ ነው፣ ግን ምን ምክንያት ላቀርብ ነው? እንዴት ድንግልናዬን የወሰደው የእንጀራ አባቴ ነው እላለሁ አለች ሀና እንባዋን ጉንጯን አልፎ ደረቷን እያራሰው። ጌታቸው በሀና ትንታ ተደናግጦ ደግሞ ባይጠይቃትም መልሶ ግን እንደሚጠይቃት ግልጽ ነው። በዛ ላይ ሀና በሚቀጥለው ዓመት 18 ስለሚሞላት ያኔ ሽማግሌ ልኮ እንደሚያገባት ለሷም ለእንጀራ አባቷም ተናግሯል። ሀና ስራ ስትሰራ ቀልጣፋ፣ በዛ ላይ ቆንጆ ስለሆነች እሷ ጋር መጥቶ ተስተናግዶ ሳይመኛት የሚሄድ አልነበረም። እሷም ስልክ ቁጥርሽን ሲሏት የስራውን ባህሪ እምቢ ቢያስብልም ሰጣቸዋለች። ግን ብዙ ጊዜ ስልኳን ትዘጋዋለች። ይህ በእንዲህ እንዳለ የጥቅምት በዓል ደረሰ። ሀና በዋዜማው ቀን ስራ ስለነበራት ጠዋት ተነስታ ወደ ስራዋ ሄደች። እዛም አብሯትና ካጠገቧ የሚሰሩ ጓደኞቿ 9 ሰዓት ወጥተው ከወንድ ጓደኞቻቸው ጋር እንደሚዝናኑ ሲያወሩ ሀና እንደ ሁልጊዜም የበታችነት ስሜት ተሰማት። እሷ ለምን ፍቅር ይዟት ጥሩ የፍቅር ህይወት ማሳለፍ እንዳልቻለች ማሰብ ጀመረች። በዚህ ቅጽበት ኪሩቤል ደወለ። ለኪሩቤል ያላት ስሜት ምን እንደሆነ አሁንም አታውቅም። ግን ሲደውል ልቧ ይደነግጣል። ስታየውም እንደዛው። ሁሌም ራሷን ትጠይቃለች፣ ግን መልስ አታገኝም። ስልኳን አንስታ ሄሎ አለች። ሀኒ ደህና ነሽ አላት ኪሩቤል። ፈገግ ብላ ደህና ነኝ ኪሩ፣ እንኳን አደረሰህ አለችው። ጥቂት ካወሩ በኋላ ሀኒ ዛሬ ለምን አንገናኝም አላት። ሀናም ትንሽ ካቅማማች በኋላ በሐሳቡ ተስማማች። ከዛም ከ19 ሰዓት ወጣችና ሄደች። ሀና ኪሩቤል ጋር ስትሄድ ከጓደኞቹ ጋር ተሰባስበው መጠጥ እየጠጡ ነበር። ሀናም ከኪሩቤል ጎን ተቀመጠች። የኪሩ ጓደኞች ዱርዬ የሚባሉ አይነት ቢሆንም ፍቅራቸው ግን ያስቀናል። በዛ ላይ ጥምቀትን አስመልክተው ባሰሩት ቲሸርት በጣም ያምሩ ነበር። ሀና ጠጥታ ባታውቅም ዛሬ ግን መጠጥ ሲታዘዝላት እምቢ አላለችም። አመሻሽ ላይ ሀና ሞቅ እንዳላት ሲያውቁ ኪሩቤልን ሀናን ለብቻቸው ትተዋት የኪሩ ጓደኞች ሌላ ጭፈራ ቤት ሄዱ። ሀና ሰከረች። ለኪሩቤልም የሆዷን አውጥታ ነገረችው። እሱም በጣም ነበር ያዘነላት። ራሷን ያወቀችው ንጋት ላይ ነበር። ስትነቃ ኪሩቤል ክንድ ላይ ተንተርሳ ተኝታለች። በድንጋጤ ተፈናጥራ ስትነሳ ልብሷና አንሶላው በደም ተነክሯል። ይህን ማመን አቃታት። ሀና ድንግል ነበረች፣ ግን ደግሞ ልትወልድ ወር የማይሞላ ጊዜ የቀራትና እናቷን አስታወሰች። ጠፍታ ስታድር እናቷ በድንጋጤ ደሟ ከፍ ብሎ ስትሞትባት በህሊናዋ ውል አለባት። በሴኮንዶች ውስጥ በሩን ከፍታ ከነደሟ መሮጥ ጀመረች። ኪሩቤልም ተደናቅቶ ሀና እያለ ተከተላት። ሀና ተገዶ እንደተደፈረ ሰው ስትሮጥ ኪሩቤል ሲከተላት ረጅም መንገድ ሄዱ። ከዛ ግን ሀና ደከማት። ጭኗ ስርም ህመም ይሰማት ጀመር። ይህኔ ሀና ቆመች። ኪሩቤልም ደርሶባት ሲይዛት በጣም ነበር የተበሳጨባት። ሀናም እንባዋ አልቆማለ። እናቴ ትሞትብኛለች ኪሩ፣ ለምን አሳደድከኝ እያለች ጮኸችበት። ኪሩቤልም ሀንዬ ሰው አይን ውስጥ ትገቢያለሽ፣ ቅድሚያ ተረጋጊ፣ ከዛ እኔ ልብስሽን ቀይሪ አላት። እሷ ግን ልትሰማው አልፈቀደችም። እሱም በንዴት አሁን እንዲሆነሽ ቴዎድሮስ ቢያይሽ ምን ሊፈጠር እንደሚችል መገመት አትችይም፣
ደግሞስ እንዲሆነሽ እናትስ ብታይሽስ? ቴድሮስ ከዛሬ የሚነግራትም ማመን የማትችል ይመስልሻል? ይልቅ ቆም ብለሽ አስቢ። እናትሽ መላፍ ፈልገሽ በኋላ ታረጋጋታለሽ። አሁን ብትሄጂ ግን ገና ስታይሽ ልዴ ተደፈረች ብላ በድንጋጤ አለና ንግግሩን ገታ አድርጎ እጇን ይዞ ካረጋጋት በኋላ ወደ ነበሩበት መለሳት። እሷ ሻወር እስክትወስድ እሱ ሙሉ የሚያምር ቀሚስ ገዛላትና መጣ። ሀና መረጋጋቷን ካወቀ በኋላ ሀኒ ግን የምር ምንም አታስተውሽም አላት። እሱም እንደማፈር እያለ ሀናም የገዛላትን ቀሚስ ባድናቆት እየተመለከተች ዞር ብላ እንኳን ሳታየው በጭራሽ ምንም ትዝ አይለኝም አለች። ይገርማል ግን እኮ ማታ ራስሽ ድንግል አይደለሁም፣ ከልጅነቴ ነው ድንግልና የተወሰደው፣ ስለዚህ የፈለግከውን አድርግ ብለሽ እየቀባጠርሽ እኔን የገፋፋሽኝ እንጂ ሀኒዬ ሙጭ እኔ ላንቺ ለወሲብ ተመኝቼሽ አላውቅም አለ። እውነትም ኪሩቤል ሀብታም ልጅና ቆንጆ በመሆኑ ብዙ ሴቶችን በቀላሉ ቢያጠምድም ሀናን ግን ከልብ ያፈቅራታል። ሀናም ከጎኑ ሄዳ ቁጭ ካለች በኋላ እንባ ያቀረረው አይኗን ወደ አንድ አቅጣጫ ተክላ ኪሩ እውነት ለመናገር ላንተ የማላውቀው ስሜት አለኝ፣ አሁን ላይ ግን ያፈቀርኩህ እየመሰለኝ እየፈራው ነው አለችና ዝም አለች። ሐሳብሽን ቀጥ ውድ ያላት አይኗን ለማንበብ እየጣረ እውነቴን ነው ማታ እንዳልኩህ እኔ ድንግልና የተወሰደው ገና 10 ዓመት እንኳን በቅጡ ሳይሞላኝ ነው። ደም ስለፈሰሰኝ ድንግልናት ብለህ እንድታምን አልፈልግም። እኔ ምንም ተስፋ የለኝም። የማፍቀርም የመፈቀርም ፍላጎቴን ተነጥቄያለሁ፣ ያሁን በእንጀራ አባቴ። ስለዚህ አልሆነም። በቃ ከዚህ በኋላ መገናኘት የለብንም። አላማዬ አንድ ነው፣ ሀብታም መሆን። ስለዚህ እንቅፋት እንዳትሆንብኝ አለችና ዝም አለች። ጭንቀቷን ለመረዳት ሴኮንዶች አይኗን ማየት በቂ ነበር። ኪሩቤልም የምጸት ፈገግታ ፈገግ አለና እርግጠኛ ነኝ ካንጮች አላገባም፣ እናም ከዚህ በኋላ ካይነ ብትጠፊ እውነቴን ነው የምልሽ ያኔ እንጀራ አባትሽን ተብዬ እገለዋለሁ ሲል ሀና ልቧ ስንጥቅ ያለ መሰላት። ከልቡ እንደሆነ እርግጠኛ ነበረች። ያና እናት ወለደች። ሀናም ስራ አቁማ እናቷን በደንብ አረሰቻት። ኪሩቤልን እንዳፈቀረችው አምናለች። እቤት መዋል ስላዘወተረች ኪሩቤልን አፍቃን ነበር። ሀና ከኪሩቤል ጋር ካደረች በኋላ ጌታቸው ላይኗ ጠልተዋለች። እንደማትፈልገውም ነግረዋለች። እሱ ግን አልቅሶ ይለምናታል። ከአቋሜ ንቅንቅ አለች ስትለው ደግሞ ያስፈራራታል። በዚህ መሃል ቴድሮስ ለአጸደ ልጅሽን ጠብቂ ስልሽ እምቢ ብለሽ ለገንዘብ ብላ ከማንም ሀብታም ጋር ስትማገጥ ኖረችና አሁን ላግባሽ ስትዝባል መንዘላዘሉ እንዳይቀርባት አሻፈረኝ አለች ብሎ ጌታቸውና ሀና የተነሱትን ፎቶ አሳያት። አጸደ በልጇ በጣም ነበር ያዘነችው። ታዲያ አንድ ቀን ሀና ስልክ ተደወለላት። ስታነሱ የእንጀራ አባቷ ነበር። እንደሚፈልጋት ነግሯት ሰፈራቸውን ራቅ ብሎ የሚገኝ ሆቴል እንድትሄድ አዘዛት። ስትደርስ ግን ያልጠበቀችውን ነገር ነበር የገጠማት። እዛ ያለው ጌታቸው ነበር። ደንግጣ ስትቆም እጇን ይዞ እንዳትጮህ በማስፈራራት መኝታ ክፍል ውስጥ አስገብቶ ደፈራት። ሀና ራሷን ሳተች። ጌታቸው ሰራውልሽ በማለት ጥሏት ሄደ። ሀና ከ2 ወር በኋላ የእርግዝና ምልክት ይታያት ጀመር። ይህን በሶፊያ ግፊት ወደ ክሊኒክ ጎራ አለች። እናም ስትመረመር እርጉዝ እንደሆነች ተነገራት። ሀና ማመን አቃታት። ሀና ሳታገባ መውለድ አትፈልግም ነበር። በዛ ላይ ሀና እንዳቋም አላት። ልጇን ያለባትን ማሳደግ ሆነ የሰው ልጅ እያሳደገች የእንጀራ እናት መሆን አትፈልግም። ስለዚህ የነበራት ምርጫ ልጁን ማስወረድ ነው። እናም ሀና ጓደኛዋንም ሆነ ሌላ ሰው ሳታማከር ልጇን ለማስወረድ ወስና ጤና ጣቢያ ሄደች። እዛ ግን እንደጠበቀችው ቀላል አልነበረም። የልጁን አባት አምጥተች ካልሆነ በፍጹም አንረዳሽም አሏት። ሀና ሲጀመር ልጁ የኪሩቤል እንደሚሆን 80% ብትጠራጠርም እርግጠኛ መሆን ግን አልቻለችም። በዛ ላይ ኪሩቤልም ቢሆን ይህን ልጅ በደስታ የሚቀበል አይመስላትም። ይህን እያሰላሰለች ወደ ስራ ቦታ ስትሄድ በአንድ ወቅት ሺሻ ቤት ውስጥ ተሰብስበው ሲያወሩ የነበረውን ታስታውሳለች። አሞክሲሊን በኮካ መውሰድ ጽንስ እንደሚያጨናግፍ ትዝ አላትና ከዛም በፍጥነት መተግበር እንዳለባት በማሰብ ወደ ፋርማሲ ሄዳ አሞክሲሊን በመግዛት እንደምትፈልግ ስትገልጽላቸው ያለ ሐኪም ትዕዛዝ እንደማይሸጥ ነግረዋት ሀና ሰማይ የተደፋባት መሰላት። የፊቷን መከፋት የተመለከተው አንድ የፋርማሲው ሰራተኛ የኔ እህት አለ።
ሀናም እሷን ስላልመሰላት ዞራም ሳታዩ ሄደች። በዚህ ጊዜ ተከትሏት ይኸውልሽ እኔ ልረዳሽ ፈልጋለሁ፣ ስልክሽን ስጭኝና ከስራ በኋላ ልደውልሽ። ሀናም እንደማንኛውም ወንድ ምናልባት ገላኝ ተመኝቶ ነው ብላ ስላሰበች ስልክ የለኝም አለችው። በንዴት እሱም ስሜቷን ተረድቶ ይኸውልሽ እንደማይሽ ትንሽ ልጅ ነሽ፣ እናም በዚህ እድሜ ማርገዝሽ ደስታን የሰጠሽ አትመስልም። ስለዚህ ብሎ ንግግሩን ሳይጨርስ በምን አወክ ማርገዜን አለችና ሀና የሀፍረት ስሜት እያሸማቀቃት አውቃለሁ ብዙን ከፊትሽ ላይ ቢሆንም ያነበብኩት እንደ ባለሙያነቴ ደግሞ የጠየቅሽኝ መድኃኒት የሚገዙት ያለ ሐኪም ትዕዛዝ ከሆነ ለዚህ ብቻ ነው አለ። ሀናም ስላመነችው ስልኳን ሰጥታው ሄደች። ፋርማሲስቱ ደውሎ ለሀና ጽንስ ማጨናገፊያ እሱ በግል እንደሚሸጥላት ነገራት። ግን ሀና ለመስማት ያልቻለችበት ጉዳይ የዋጋው ውድነት ነበር። በጊዜው 1000 ብር ጠይቃት፣ ግን ከየትም ማምጣት አትችልም። ለዚህም ተስፋ ቆርጣ ራሷን ለማጥፋት ወስና መኝታ ክፍሏ በመግባት ለህፃኗ ልጅ ልብስ ማጠቢያ የተገዛውን በረኪና ጭልጥ አድርጋ ጠጣቸው። ከ2 ቀን በኋላ ሀና ራሷን ሆስፒታል አገኘችው። እናቷም ገና ያልጠነከና ራስ ብትሆንም ከሀና ጎን ግን አልተለየችም ነበር። ሀና እንደፈለገችው ለሞት ያልተደረገችም። በዚህም በጣም ተከፍታ የእናቷን አይን ማየት ፈራች። ሀና ከሆስፒታል ስትወጣ ቤተሰብ በሙሉ እርጉዝ እንደነበረች ስለሚያውቅ ሰፈር ውስጥ ስሟ ጠፋ ይባል ህፃን ልጆቻቸውን ውሃ እንደ ሀና መንዘላዘል ትርፉ በረኪና መጋት ነው። ሀና በሐዋሳ ለ3 ቀን በረንዳ ላይ ከጎዳና ልጆች ጋር ካደረች በኋላ ብርዱና ፀሐዩን እንዲሁም ረሃቡን ስላልቻለችው የነበራት የመኖር ተስፋ በሙሉ ተሟጠጠባት። እናቷን ስታስብ ህይወት ቅፍፍ ትላታለች። ለዚህም ሀና ይህን ለመርሳት የአልኮል መጠጦችና አደንዛዥ እጾችን መጠቀም ጀመረች። ሀና ከድሮም አንድ ልምድ አላት። ሁሌም የቀን ውሎዋን ለየት ያሉ አጋጣሚዎችን ትጽፋለች። ግጥም በጣም ተወድ ስለነበር የመግጠም ችሎታም ነበራት። ሀና በዚህ በከፋት ጊዜም ዲያሪዋን ትገልጥና ከኪሩቤል ጋር የነበራትን ጊዜና ግንኙነት ታነባቸዋለች። ከዛም እንባዎቿን በጉንጮቿ ያለ ገደብ ታዘንባቸዋለች። ከዛም የእንጀራ አባቷን ታስታውሳለች። እሱ ሲጫወትባት ከኖረ በላይ ለጌታቸው ያስደፈራት እንድትበቀል ይገፋፋታል። ሀና ተቀምጣ ስታስብ ከቆየች በኋላ አባቷን ጌታቸውና የእንጀራ አባቷን ለመበቀል ጥርሷን ነከሰች። አንድ ቀን ሀና ተቀምጣ ግጥም ስትጽፍ አንዲት ወጣት ሴት ጠራቻትና ማን ነበር ስምሽ አለቻት። ሀናም ልጅቷ አጠያየቅ ፈገግ እያስባላት ሀና አለች። ይህን ውበትና አቋም ይዘሽ ጎዳና ላይ በነፃ ከማንም ጋር ከምትጋደሚ ለምን ስራ ላይ አትወይም አለች። ሀናም በልጅቷ ንግግር በንዴት እየጋለች ምን አገባሽ ስጋደም አየሽኝ እብድ አለችና ትታት ስትሄድ ለራስሽ ብዬ ነው አለቻት። ሀናም በቀጥታ በአስፋልቱ ዳር እየሄደች የልጅቷን ሁኔታና ግልጽነት አስባ ብቻዋን መሳቅ ጀመረች። ሀናም በዛ ቅጽበት ላያት እብድ ትመስል ነበር። ሀና ከብዙ ሐሳብ በኋላ ጎዳና ላይ መለወጥ እንደማይታሰብ ራሷን አሳምና ልጅቷ ልክ ነበረች ስትል ለራሷ ነገረችው። ከዛም እዛው ሐዋሳ በአንድ ትልቅ ሆቴል ውስጥ ሰራተኛ እንደሚፈልጉ ሰምታ በአስተናጋጅነት ለመቀጠር ወስና ስትጠይቃቸው ልምድ ከሌላት እንደማይፈልጉ ነግረዋት ሀናም አማራጮች ስላለቁባት እዛው ሆቴል በሴተኛ አዳሪነት ስራ ጀመረች። የመጀመሪያዎቹ ቀናትና ሳምንታት ለሀና ፈታኝ ነበሩ። ሀና ራሷን እስክትረሳ በሚል የጀመረችው አጓጉል ሱሶች አሁን ላይ መደበኛ ሆነዋል። ሀና ለስራዋ ስትል ትለብሳለች፣ ራሷን ትጠብቃለች። ይህም ሀናን አይቶ ማለፍ ከወንዶች ፈተና ነበር። ሀናም ከዕለት ወደ ዕለት ስራው ላይ ጣልቃ ገባች። ገና የ19 ዓመት ልጅ ብትሆንም ያላየችው ፈተና ግን አልነበረም። ሀና ሐዋሳ ከገባች 8 ወር የሴተኛ አዳሪነትን ህይወት ከጀመረች ደግሞ ድፍን 4 ወር ሞላት። ሀና ከሆቴሉ ሰራተኞች ጋር በፍቅር ነበር የምትኖረው። የሷን አይነት ስራ የሚሰሩ 2 ሴቶች ግን ሀናን ጠምደው ያዟት። ምክንያታቸው ደግሞ የሀና በብዙ ወንዶች መፈለግ ነው። ይህ በእንዲህ እንዳለ የሆቴሉ ባለቤት ሚስቱ አሜሪካ ሄደች። ይህን ሰውየው ሀናን ቀምጦ ማድረግ ፈልጎ ጠይቃት። ሀና ግን ይህን ማድረግ እንደማትፈልግ ነገረችው። ይህን ሰውየው አብሯት የሚሰሩትን ሴቶች እንዲያሳምኑለት ነገራቸው። ሀና ግን አቋሟ አንድ ነበር። እኔም እናት አለችኝ፣ ባሏ ከሌላ ሴት ጋር እንዲማገጥ አልፈልቅድም። እኔም ፈቅደው ደግሞ ሰው ላይ አላደርግም ትላለች።
ሴቶቹ ግን ከነሱ እንድትርቅ ስለፈለጉ ብቻ እሷ የሰውየው ብቻ መሆን ካልፈለገች ሌላ ወጥመድ ይዘጋጅላታል ብለው ተመካከሩ። ይህ በሆነ በወሩ ሀና ከአንድ ሀብታም ጋር አዳር ተስማምታ በመጨፈር ላይ ሳሉ ድንገት ተዘረረች። እንደምንም አንስተው ሆስፒታል ቢወስዷትም ምንም በሽታ እንደሌለባት ተነገራትና ተመለሰች። ይሁን እንጂ ሀና ከቀን ወደ ቀን ራሷን መጣል ጀመረች። ልክ ይህ በሆነ በወሯ ሀና አበደች። መመረቅ አንዴ ነው እንዲሉ የሀና እድል ስትወለድ ጀምሮ መከራና ስቃይ አቅምና ሁኔታውን እየቀያየረ ያሰቃያታል። ያለፈው ፈተናዋን ስታልፍ ሌላ ፈተና ይገጥማታል። አሁን ደግሞ ይባስ ብሎ ዘመድ በሌለበትና አንድም ሰው በማታውቅበት ቦታ አበደች። በእርግጥ ሀናን በረንዳ ማዳሯን ብቻ መለፍለፏን ላየ ጤነኛ ትመስላለች። ምክንያቱም ጨርቋን አልጠረችም። ይህ በእንዲህ እንዳለ ከሀና ፍቅር ይዞት የነበረ እሷ ሴተኛ ዳሪ የነበረችበት ሆቴል በሼፍነት ተቀጥሮ የሚሰራ ወጣት ጸበል ወሰዳት። ይሄኔ ነበር በቅናት መንፈስ ተሳስተው ሀናን ለእብደት የዳረጓት አብረዋት ይሰሩ የነበሩት ሴቶች እንደሆኑ የታወቀው። ከ3 ወር በኋላ ሀና ተሽሏት ሐዋሳ ለቃ በድጋሚ አዲስ አበባ ተመለሰች። ይሄኔ ጸበል ወስዶ እንድትድን የረዳት ቅዱስ አብሯት ነበር። ሀና ቅዱሱን እንደወደደችው እሱ ግን ያፈቅራታል። ነገር ግን ፍቅሩን አልገለጸላትም። እሷም ከዛን ቀን በኋላ ገላዋን ሽጣ መኖር አልፈለገችም ነበርና በቅዱስ እርዳታ ቤት ተከራይታ መኖር ጀመረች። ግን ሁሌ እሱን እጅ ማየት ስላሳፈራት ከእናቷ ቤት አካባቢ የሚገኝ የቡና መልቀሚያ ድርጅት ውስጥ ተቀጠረች። በዚህ ጊዜ ስለ እናቷ ወሬ ትጠይቅ ነበር። የሰማችው ዜና ግን ሀናን በሰዓቱ በጣም ረብሿን ነበር። እናቷ አጸደ የምታውቀው ልጇ ውጭ ሀገር ማለትም አረብ ሀገር እንደሄደች ነው። ይህን እንድታስብ ያሳመናት ደግሞ የሀና እንጀራ አባት መሆኑንም ሰምታለች። ታዲያ አንድ የተባረከ ቀን የሀናን ስልክ ጠራ። የውጭ ስልክ ነበር። አንስታም ሃሎ ስትል ይደውላል ብላ ያልጠበቀችው ሰው ነበርና ሀና ልቧ ስንጥቅ አለ። ድምፁ ከረጅም ጊዜ በፊት ልክ እንዳሁኑ ስትሰማው ሌላ ስሜት ይሰማት ነበር። ኪሩቤል ነው። ማመን ተሳናት። ኪሩቤልም ባሳለፈቻቸው ጊዜያቶች ሁሉ ከ100 ቢያንስ 95ቱን ቀናት ታስበው ነበር። ሳታስበው እንባ ተናነቃት። ሰላምታ ከተለዋወጡ በኋላም ሀና ያፈቅርሻለሁ፣ ብዙ ጠብቄሽም ነበር። በእኔ ምክንያት ጸንሰሽ ህይወትሽ እንደተበላሽና ከቤት እንደጠፋሽም ሰምቻለሁ። ግን ፈልጌ ያጣሁሽ፣ ይቅር በይኝ እባክሽ አለ እንባ እየተናነቀው። ድምጹም ያሳብቅ ነበር። ሀና መናገር አቃታት። እንባዋ ያለ ገደብ ፈሰሰ። ምንም መልስ ባትሰጠውም ዘጋችበት። ቅዱስ ተቀምጦ ያያት ስለነበር ልክ ስልኩ ሲቋረጥ ነገሩን ለማወቅ እንደጓጓ ሁሉ የሀናን አይኖች እየጠራረገ ጠይቃት። ሀናም እንደምንም ራሷን አረጋግታ ስለ ኪሩቤል ነገረችው። ቅዱስም ያፈቅራት ስለነበር በኪሩቤል ቀና። ግራ በሚያጋባ አኳኋንም ታፈቅሪዋለሽ ማለት ነው ሲል ጠየቀ። ሀናም የረጠቡ አይኖቿን እያደራረቀች አላውቅም፣ እኔ የማውቀው አሁን ከጎኔ ቢሆን ደስተኛ እንደመሆን ብቻ ነው አለች። ኪሩቤል ከሰዓታት በኋላ ደግሞ ሲደውል ሀናም ተረጋግታ ስለነበር በደንብ አወሩ። እሱም ጀርመን እንደሄደ ነገራት። ከዛም በኋላ ሁሌም ይደውላል። ልጁን በማስወረዳ እንደተናደደባት ደጋግሞ ይነግራታል። ሀና ግን ከሱ በኋላ በጌታቸው ስለመደፍሯም ሆነ ስለ ሴተኛ ዳርነት ህይወቷ ፍጹም አልነገረችውም። ታማ ጸበል እንደተሻላት ብቻ ነግራው አዝኖ ነበር። ከዛም ሀናም ፓስፖርት እንድታወጣ ነገራት። ሀናም ፓስፖርት አውጥታ ወደ ኪሩቤል ጀርመን ለመሄድ ፕሮሰስ ጀመረች። ቅዱስም የግል ቤት እንደሚፈልግ ነገረችው። ቅዱስ ግን እስካለሽ አብሬሽ እሆናለሁ አላት። ሀናም ቅዱስ ውለታ ስለዋለላት እንደ ወንድሟ ትወደዋለች። እንደሚያፈቅራት ግን እስካሁን አልገለጸላትም። ይሁንና ቅዱስ የሀናን መሄድ አልወደደውምና እንድትቀር ለማድረግ እንቅፋት ያዘጋጅ ጀመር። ኪሩቤል ስለ ቅዱስ ምንም አያውቅም። ቅዱስ ግን ስለ ኪሩቤል ሁሉም ነገር ይሰማ ነበር። ሀናም ይችን ሀገር ተሰናብታ የምትሄድበትን ጊዜ በጉጉት ትጠባበቅ ነበር። ይህ በእንዲህ እንዳለ አንድ ቀን ምሽት ቅዱስ ሀና ኤምባሲ ሄዳ እስክትመጣ ቤቱን አሰማምሮ እራትና የወይን መጠጥ አዘጋጅቶ ጠበቃት። ሀናም ይህን ማሰቡ ደስ እያላት በሉ። ከዛም ወይን ቀርቶ ሰጣት። ሀና የመጠጥ ልምድ ነበራት፣ ማለትም ቶሎ አትሰክርም። ያን ቀን ግን አንድ ብርጭቆ ሳትጨርስ ሰከረች። ይህን አጋጣሚ ቅዱስ ተጠቀመበት። ሲነጋ ሀና ራሷን አሟት ነበር። ኪሩቤል ይደውላል ብላ የምትጠብቀው ሳትደውል ቀረ። ቀን እንደምንም ነጋ፣ ግን ኪሩቤል አልደወለም።
በሳምንት ራሷ ካርድ ሞልታ ደወለች። ኪሩቤል ግን ሁለተኛ እንዳትደውይ ብቻ ብሎ ዘጋባት። ሀና ይህን ማመን ተሳናት። ኪሩ ይህን ለምን አደረገ ብላ ራሷን ጠየቀች፣ ግንም መልስ አጣች። ሀና ተስፋ ባንዴ ድራሹ ጠፋ። ኪሩቤል ሀናን ጀርመን የመውሰድ ሐሳቡን በመተው ሀና ህይወት ያበቃች መሰላት። በተለይ ደግሞ ለምን የሚለው ጥያቄ መልስ አለማግኘቷ ዳግም ወደ ተወችው ሱስ መለሳት። ሀና ታጭሳለች፣ ትቅማለች፣ ትጠጣለች። ቅዱስም እሷን የሱ ለማድረግ ብዙ ቢለፋም አቃተው። አንድ ቀን ሀና ዋትስአፕ ላይ ለኪሩቤል የድምጽ መልእክት ላከችለት። ኪሩ ሰላም ባለህበት፣ ግን ኪሩ እኔ ካንተ ይሄን አልጠበቅኩም ነበር። ራስህ ተስፋ ሰጠኸኝ፣ ግን መልሰህ ወሰድከው። እኔ ላንተ ትልቅ ቦታ ነበረኝ፣ ግን ከዳኸኝ። ይህን ያደረከው አንተ ባትሆን ብዬ ተመኘው። ያኔ እንደተጠፋፋን ብንቀርም ብያለሁ። ግን አንድ ነገር ወቅ፣ እኔን ያስከፋኝ ጀርመን መቅረት አይደለም ባንተ መከዳቴ እንጂ። ይህን ስትናገር የእንባዋ መዝነብ ሳያያት ድምጿን ለሰማ በራሱ ግልጽ ነበር። ሀና ለላከችው መልእክት ኪሩቤል መልስ ለመስጠት አልዘገየም ነበር። ወዲያው ፎቶች ላከላት። ሀና ይህን ማመን ተሳናት። ራሷን መካድ ፈለገች። እርቃኗን አልጋዋ ላይ ከቅዱስ ጋር ሲሳሳሙ ሲጎራረሱ ያሳያል። ፎቶውን አይታ አፏን ከፍታ ቀረች። በፍጹም ይህ ሲሆን ራሷን አታውቅም። ከፎቶው ውጪ ስለተፈጠረው ነገርም አታውቅም። ቅዱስ በቁሟ እንደቀበራት ያህል ተሰማት። ጠብቃም ልክ ሲገባ አናቱን በጠርሙስ ብላ ልትገለው ወሰነች። ሰዓታት አለፉ። ለኪሩቤል ምንም መልስ ስላጣች ዝምታ መረጠች። ቅዱስን ገላ እስር ቤት ብትገባም አይቆጫት። ግን ቅዱስ ያን ቀን ቤት አላደረም። ከቤት ውጭ አድሮ ስለማያውቅ ብላም አልተጨነቀችም። ቀን፣ 2 ቀን፣ ሳምንት ሞላው። ቅዱስ ከቤት ከወጣ 15ኛ ቀን ላይ አንድ ደብዳቤ በሰው ላከላት። ደብዳቤውን ገልጣ ማንበብ ጀመረች። ሃኒ በጣም ስለማፈቅርሽ ከጎንሽ ስትርቂ ማየት ስላልፈለኩ ነው ይሄን ያረኩት። ግን ከሆነ በኋላ በራሴ ያፈርኩ። የጀር ስራ እንደነበርም ተረዳው። ይቅር እንደማትኝ ያውቃለሁ ሃኒ፣ ግን እመኚኝ ለፍቅር ስል ነው ይላል። ሀና ይህን ስታነብ በቅዱስ ሳይሆን በራሷ እድል ማልቀስ ጀመረች። ከዚህ በኋላ ስልኳን ዘጋችና ሰፈር ቀየረች። ልክ በወሯ ደላላ ጋር ሄዳ በባህር ስደት ለመሄድ መዘጋጀት ጀመረች። በቅድሚያ አረብ ሀገር ልትሄድ አስባ ነበር። ግን አረብ ሀገር ሲባል በጣም ትጠላ ስለነበር በሊቢያ አቋርጣ ጣሊያን ለመሄድ ወሰነች። ሀና ምን ጊዜም ሞት አትፈራም። ወይ ሀብታም መሆን አሊያም መሞት ይሻላል ትላለች። ሀና ለጉዞ ብዙ ገንዘብ ስለጠይቀች ወደ ሴተኛ ዳሪነቷ ተመልሳ ገንዘብ ማጠራቀም ጀመረች። ያላትን ሽጣና ከምትጠላቸው ሰዎች አንሶላ ተጋፋ፣ እንዲሁም ከሰከሩት ላይ እየሰረቀች 80,000 ብር አጠራቀመች። ይህኔ ምርመራ ወረቀት አስገብታ መሄድ እንደምትችል ተገለጸላት። ሀና ይህን ለማድረግ ጤና ጣቢያ ሄዳ ስትመረመር ግን ያልጠበቀችው ውጤት ነበር የገጠማት። ዶክተሩ ትንሽ ምክር ቢጤ ካስተላለፈ በኋላ ይቅርታ ሀና በጣም አዝኛለሁ፣ HIV በደምሽ ውስጥ አለ አላት። ይህን ለማመን አይደለም ለመስማት አቅም ስላልነበራት በቁማ ወደቀች። ሀና HIV በደሟ ውስጥ መኖሩን ስታውቅ ራሷን ከሳተች ከ2 ቀን በኋላ ነቃች። ስትነቃ አንድ ክፍል ውስጥ ብቻዋን አልጋ ይዛ ተኝታ ነበር። ዞር ዞር ብላ ተመለከተች። ለመነሳትም ፈለገች፣ ግን አቃታት። ራሷን በጣም አሟታል። ይህን የዛ ክፍል ከመግባቷ በፊት ስለተፈጠረው ነገር ለማስታወስ ጥረት ማድረግ ጀመረች። ይህኔ ስለ ጉዞ አሰበች። በዚህ ጊዜ ነበር HIV የምትለዋን የዶክተሯን ንግግር ትዝ ያላት። ሀና በቅጽበት አይሆንም መኖር የለብኝም ማለችና የተሰካላትን ግሉኮስ ነቀለችው። ይህን አንድ ወጣት ዶክተር ወደ ክፍሉ በመግባት የኔ እህት ተረጋጊ አላት። ሀና ግን እንደ እብድ አረጋት። እኔ መትረፍ የለብኝም እያለች ጮኸች። ዶክተሩም ከብዙ ጥረት በኋላ አሳምኖ እንድትረጋጋ አደረጋት። ሀና ከሐኪም ቤት እንደወጣች ቤተክርስቲያን በመሄድ ለፈጣሪዋ ነባች። ግን ሀና ስታለቅስ እንጂ የውስጧን ፍላጎትም ሆነ ምን ብላ እንደምትለምነው አታውቅም ነበር። ግን ደጋግማ አንድ ነገር ትላለች። ግን ለምን በእኔ ላይ ይህ ሁሉ መከራ ፈረድክብኝ? ምንስ ነው ኃጢያቴ? የማንንስ ዕዳ ነው እየከፈልኩ ያለሁት? እያለች ትጠይቃለች። የፈጣሪ መልስ ግን ምን ጊዜም በተግባር ስለሆነ ያን ሰዓት ምንም መልስ አላገኘችም። አልቅሳ ስትጨርስ ቤቷ ገባች። ቁጭ ብላ ካሰበች በኋላም አንድ ነገር ልታደርግ ወሰነች።
እዛው ተሰራበት የነበረው ሆቴል ተመልሳ ወንዶችን መበቀል። ሀና መድኃኒቷን መውሰድ ጀመረች። ራሷንም ከድሮ በበለጠ ትጠብቃለች። ውበቷ እንደ አደይ ፈካ። እድሜዋም ህፃን ስለነበረች ወንዶችን ማጥመድ ለሷ ቀላል ነበር። ይህ በእንዲህ እንዳለ የመጀመሪያ ወጥመዷ የሆቴሉን ባለቤት አደረገች። ሆን ብላ እንዲደፍራት አደረገች። እንደፈለገችውም ተሳክቶላት ያለምንም ጥንቃቄ ወሲብ ፈጸሙ። ሁለተኛዋ ስራዋ እንደደፈርክኝ ለሚስትህ እንዳልናገር 50,000 ብር ስጠኝና ከሆቴልህ ልጥፋ የሚል ነበር። ይህም እንዳሰበችው ተሳካላትና ሀና ጥላ በመውጣት ሌላ ሆቴል ተቀጠረች። ሀና ፈጽሞ አትጸጸትም። አንድ ሰው በበከለች ቁጥር የመንፈስ እርካታ ይሰማታል። በዚህ ሁኔታዋ 1 ዓመት ቆየች። ከነጭ እስከ ጥቁር፣ ከኢትዮጵያ እስከ እንግሊዛዊ የበቀል መርዟን ረጭታባቸዋለች። አንድ ቀን አዳር ከአንድ ባለሀብት ጋር ካደረች በኋላ እንቅልፉን ሲተኛ ኪሱን መበርበር ጀመረች። ይህኔ ግን ያልጠበቀችው ጉድ ነበር የገጠማት። ሀና ምን ጊዜም ቢሆን ማታ ከስራ በፊት አልኮልና ደንዛዥ ዕፅ ስለምትወስድ ምንም አታስተውልም። ዛሬም እንደለመደችው ሰውየውን ገንዘቡን ለመስረቅ ኪሱን ስትበረብር መንጃ ፍቃዱ እጇ ውስጥ ገባ። ይህኔ ስሙን ስታነብም መቼም ልትገምት የማትችለው ዱብዳ ነገር የገጠማት የሰውየው ሙሉ ስም አቶ ጸጋዬ ገብረ ማርያም ይላል። እሷ ስሟ ሀና ጸጋዬ ገብረ ማርያም እንደሆነ ታውቃለች። ይህ ሰው በአካል የማታውቀው ወላጅ አባቷ ነው። አባቱ የወጣለት ሴተኛ መሆኑን ብታውቅም በሀብቷ ማለው ሴት ይዛል እንጂ ሴተኛ ዳሪ ጋር ይሄዳል ብላ አስበም አታውቅም። ግን ሆን ለማረጋገጥ ዋሌቱን ፈተሸችው። የወንድሟ ያሰራና ሌሎች የማታውቃቸው ወንድምና እህቶቿን ፎቶ አለ። ሀና ግራ ተጋባች። ሀና አሰበች ይህ ሰውዬ ሳይነቃ ከቤት መውጣት እንዳለባት በመገንዘብ በፍጥነት ልብሷን ለበሰች። ያን ሰዓት አባቷ ሴተኛ ዳሪ ይዞ ማደሩን ያውም የትም ወሎ የጣላት ልጅ መሆኗን አንተ ልከስክስ ብላ በህዝብ ፊት ብታሸማቀቀውና ብታዋረደው ምን ያህል ደስ ባላት። ግን ሀና ለብዙ ጊዜ ለፍታ ያሳደገቻትን እናቷን አስታወሰች። እናም ለዚች ምስኪን እናቷ ምላሽ ይህን ማድረግ እናቷን ማዋረድ እንደሆነ በመገመት አባቷ ሳይነቃ ጥላው ወጥታ ሄደች። ኪስ ውስጥ የነበሩትን ፎቶዎች አስተካክላ ያልቆጠረችው ገንዘቡንም ይዛበት ነበር ሄደችው። ሀና ከዛን ቀን በኋላ ወደ ሴተኛ ዳሪነቷ ላትመለስ በምትወዳት እናቷ ስም ለራሷ ቃል ገባች። ምክንያቷ ደግሞ ስትበደልና ስትገፋ ኖራ የወደፊት ተስፋ የሌላት ቢሆንም እሷም በአቅሟ ብዙ ኃጢያትን ሰርታለች። ይህን ያላትን ብር ባንክ ከተተችና ወደ ትንሽ ገዳም ሄደች። ከዛም መንፈሷን ካረጋጋች በኋላ የነፍስ አባት ይዛ ኃጢያቷን ተናዘዘች። ይቅር ባዩ ጌታ ይቅር ይላትም ዘንድ ጾምና ጸሎት ጀመረች። ሀና ከሁሉም የሚቆጫትና አልረሳ ያላት ከአባቷ ጋር አንሶላ መጋፈፏ ነበር። ነገር ግን እንደ ቆየች ራሷን ማረጋጋት ጀመረች። ጸሎትና ጾሟንም ጨርሳ በአዲስ መንፈስ ወደ ተከራየቻት ትንሽ ጎጆ በመመለስ ቤቷን ዘግታ ባላት ገንዘብ ምን ሰርታ መለወጥ እንዳለባት ማሰብ ጀመረች። ሀና ሱስ ማቆሟ ፈተና ሆኖባት ነበር። ሁሌም ስታየው ያሰኛታል፣ ግን በጥንካሬ ራሷን አሸነፈች። ሀና በቅድሚያ አንድ መኝታ ኮንዶሚኒየም ገዛች። ቀጥላም የፀጉር ሙያ ለ6 ወር በመማር የሴቶች የውበት ሳሎን ከፈተች። ሀናን ለሚያውቃት ይህ እጅግ በጣም አስገራሚ ነበር። ይህን አድርጋ ትንሽ ከተረጋጋች በኋላም እናቷን ይቅርታ ለመጠየቅ ድፍረት ፈጣሪዋን መለመን ጀመረች። እናቷም ሁሌም ከሩቅ ታያት ነበር። እናት ግን ልጇን ካየች ዓመታት አልፈዋል። እናቷ ጸደ ሰዎች ስለ ሀና ሲጠይቋት ልጅ ሀና አንድ ቀን እንደምታኮራኝ ያውቃለሁ፣ አሁን በቅርብ አገኛታለሁ ነበር መልሷ። ታዲያ ቲዮርጂሽ ይህን ስትል ሁሌም ይስቅባት ነበር። ሀና እናቷን በልቧ ነቀሳት፣ እድሜ ልኳን ኖራለች። ሁሌም ግጥም ስትጽፍ ስለ እናቷ የምትጽፈው ይበዛል። ታዲያ ግጥም ስትጽፍ ላነበበላት ወይንም ስታነብ ለሰማት ትልቅ ስፍራን ሳይመኝላት አልፍም። ሀና ምንም እንኳን ያለፈ ታሪኳን መርሳት ብትፈልግም ሊረሳት ግን አልቻለም። ሁሌ እናቷን ቤት ጥላ ለመሄድ ወስናት ይጸጽታታል። በዚህ ጊዜ ለሀና ህልም የሚመስል እውነት ተከሰተ። ሀና ምንም እንኳን ስልኳን አድራሻዋን አጥፍታ ብትጠፋም ኪሩቤል ግን ይፈልጋት ነበር። ሀና ብዙ ደንበኞች ነበራት። ከነዚህም አንዷ ትዕግስት ፀጉሯን ለመሰራት ሀና ጋር ደውላ ለጠዋት ቀጥራት ነበር። ሀናም ለሷ ስትል ያለ ትሯ በጠዋት ተነስታ ፀጉር ቤት ስትከፍት ቅዱስ ድንገት በሚመስል መልኩ መጣ። ሀናም ትንሽ ደንገጥ ብላ እንዴ ቅዱስ ምን ልትሰራ መጣ
ተሳስተህ መሆን አለበት እንጂ ፈጽሞ ልታየኝ አደፍርም አለችው። ቅዱስም ሃኒ አንቺ እንጂ አይተሽኝ የማታውቂው እኔ ሁሌም ማይሽ ነበር። ሆቴል ስትሰሪ ስራሽን በግልጽ ባላውቅም እኔ ከሩቅ ጠብቅሽ ነበር አለ። ሀናም በመጻት ፈገግታ ፈገግ ብላ እያየችው የቱርክ ፊልም አክተር አትሆንብኝ ብላ በሩን ልትዘጋው ስትል ሃኒ አለ። ከፈት አድርጋው ቅዱስ ትውስቴን አትቀስቀስብኝ ካለዛ እገልሃለሁ ብላ ንግግራውን ገታ ከማድረጓ ኪሩ ነኝ አለ። ከቅዱስ ጀርባ ሆኖ ቅዱስን ወደ ኋላው ጎተተው። ይህን ሀና ሰውነቷ ተንገጠቀጠባት። እግሮቼ ክዳት መሰላት። ኪሩቤል ከጀመረ መጥቶ ሀናን ብሎ ይኸው ከፊት ለፊቷ ተገኘ። ቅዱስም ሀና ሮጣ ኪሩቤል ላይ ተጠምጠማበት ብሎ ሲጠብቅ እሷ ግን በተቃራኒው ሁለታችሁም ጥፉልኝ ከፊቴ። ሀና በሁለት እግሮቿ ልትቆም ነው ሲሏችሁ ዳግም ልትጥሉኝና ልታዋርዱኝ ህይወቴን ልትበጠብጡ መጣችሁ? ይህን አልፈቅድም ብላ በሩን ከውስጥ ቆለፈችውና እንድትወድቅ በቀስታ ወለሉ ላይ ተቀመጠች። ኪሩቤልና ቅዱስ በሩን ቢያንኳኩትም ሀና ግን ለመክፈት ፈቃደኛ አልነበረችም። እንዲያውም ፖሊስ ሳልጠራ ሄዱ እያለች መጮህ ጀመረች። ይሄን ቅዱስ ኪሩቤልን እንደምንም አሳምኖት ተመልሰው ስትረጋጋ እንደሚመጡ ነግሮት ይዞት ሄደ። ኪሩቤል በጣም ነበር ያዘነው። በሶስተኛው ቀን ኪሩቤል ለብቻው መጣና ሀና ሳታየው ወደ ጸጉር ቤቷ ገባ። ይህን ሀና ድንገት ስትዞር ኪሩቤል ገብቶ በሩን ሲዘጋው ተመለከተች። ኪሩቤልም ስታየኝ ጮኻለች ብሎ ስለፈራ እባክሻና አንዲ ስሚኝ ከዛ ሄድልሻለሁ፣ ግን አዳምጪኝ። ወደ ጀርመን ልመለስ ጥቂት ቀን የቀረኝ። 2 ወር ሙሉ ፈልጌሻለሁ ግን አጣውሽ። ስልክሽንም አጥፍተሽዋል። ቅዱስ ነው ንጽህናሽን የነገረኝ። በድርጊቱ በጣም ተጸጽቷል ሲል ንግግሩን አቋርታ የጹም መጸጸት ምን ይጠቅመኛል? የትኛውን የተበላሸ ማንነቴን ያቃነዋል? የትኛውም ኃጢያትም ጥፋቴን ያርምልኛል? ንገረኛ፣ ከየትኛው የህሊና ቁስል ይፈውሰኛል? ሀና እንባ እየተናነቃት ንግግሯን እንኳን መቋጨት አቅቷት ጭንቅላቷን ይዛ አናቱን እንደቀበረ ሰው ተንሰቅስቃ አለቀሰች። ሀና የእውነትም በቫይረሱ ከመያዟ ጀምሮ ከአባቷ ጋር እስከ ማደር ያደረሳትን በቅዱስ ጥፋት ተስፋ በመቁረጧ ነው። ኪሩቤልም እንባውን መንታ መንታ እያዘነበ እባክሽ ይቅርበኝ፣ ያን ያየሁትን ማመን አልነበረብኝም፣ ከአንደበትሽ መስማት ነበረብኝ አለ ጸጸትና ቁጭት እየታገለው። ሀናም ለደቂቃዎች ዝምታን ከመረጠች በኋላ ራሷን በራሷ ሁሌም እንደምታደርገው እያረጋጋች ኪሩ ምንም ጥፋት የለብህም፣ የኔ ድልና ጣፋንታ የተጻፈው በዚህ መልኩ ስለሆነ ነው። እናም እስካሁን ከማውቃቸው ወደፊትም ከምትዋወቃቸው ሁሉ በልቤ ትልቅ ስፍራ ያለህ ብቸኛ ሰው ነህ። አንተን መጥላትም መቀየምም ለኔ ኃጢያት ይመስለኛል። ግን ኪሩ በቃ ሂድ፣ ዳግም እኔ ጋር እንዳትመጣ። ይህን ስትናገር ሀዘኗን ለመሸሸግ እየሞከረች እንደነበር ፊቷ ላይ በደንብ ይነበባል። ኪሩቤልም በአባባሏ ግራ እየተጋባ የኔ ውድ በጣም አፈቅርሻለሁ እኮ፣ ያላንቺ ሁሉም ነገር አስጠልቶኛል፣ እባክሽ አትክፊኝ አለ። ሀናም አፈቅርሻለሁ የምትለዋን ቃል ስትሰማ ልቧ ምቱ የጨመረ መሰላት። ግን ቀጥ ብላ ልታየው አልደፈረችም። አይኖቹን ስታይ ያኔ ድሮው ልጅ ሆና ያሳለፈችው የታፈነ ፍቅር ይመጣባታል። ሀና ኪሩቤልም በቆሸሸው ማንነቷ መቀበል አልፈለገችም። ያሳለፈችውን ታሪክ ደግሞ ብትነግረው እንደሚጠላት አልፎም እንደሚጎዳ ታውቃለች። ለዚህም ሀና የራሷን ፍቅር አፍና እሱ ተስፋ ቆርጦ ወደ ጀርመን እንዲሄድ ብዙ ደከመች። ነገር ግን ኪሩቤል ከሷ ውጪ ፈጽሞ ማፍቀርም ማግባትም እንደማይፈልግ አስረግጦ ነገራት። ስለዚህ የነበራት አማራጭ ያሳለፈችውን ሳትደብቅ መንገር። ይህን ለማድረግ አቅም እንዲሆናት እቤቷ አራት ጋብዛው መጠጥ መጠጣት ጀመረች። ሆድ ያባውን አይደል አባባሉ። ያን አስባ ነበር መጠጣቷ። ግን ያሰበችው ሳይሆን እንዲሆን የማትፈልገው ነገር ተከሰተ። ሀናና ኪሩቤል ያለ ጥንቃቄ አብረው አደሩ። ሀና ከኪሩቤል ጋር ማደሯ እጅግ በጣም ነበር ያስደነገጣት። ፈጽሞ ይህ እንዲፈጠር አልፈለገችም ነበር። በዚህ ምክንያት ጧት ላይ ቀድሟት ነቅቶ ቁርስ እየሰራ ስታየው ራሷን አንቃ ብትገድል ደስ ባላት ነበር። ኪሩቤልን እንደገደለችው ተሰማት። አሁን አብረው አድረዋል። ይህ ማለት ወደ ጀርመን የመመለስ እድል አይኖረውም። ይህ ደግሞ በሷ ምክንያት መሆኑ ህሊናዋን እረፍት አሳጣት። ኪሩ ባክህ ይቅር በለኝ አለች። ከየት መጣ የማይባል እንባ ጉንጯን አልፎ በቅጡ ያልተሸፈኑ ጥቶቿን እያራሰ ያለፈው አልፏል ውዴ፣ አትጨናነቂ።
ደግሞ ሰክረሽ እንደምታፈቅሪኝ ነገረሽኛል። ስለዚህ ካፈቀርሽኝ ለኔ በቂ ነው አለ በደስታ ፈገግ ብሎ ስስ ፀጉሮቿን እያሻሸ። ሀና እንባዋ እየባሰ መጣ። ኪሩቤልን ከማጣቷ በላይ በሷ ምክንያት የሚጎዳ ጉዳት አሳሰባት። ኪሩቤል ደረቱ ላይ ልጥፍ አድርጓት ረጅም ሰዓት ቢቆይም ሀና ግን ልትናገረው የምትፈልገው ነገር ለማውጣት ከራሷ ጋር ሙግት ገጥማ ነበር። ይሄኔ ሀኒ አለ። ኪሩቤል ፍርሃትና ጭንቀትና እንባ በወረሱት አይኖቿ ተመለከተችው። እባክሽ በመሃላችን ስለነበረው መራራቅና ክፍተት እርሺ። ከዛም ፍቅራችንን ብቻ እናዳምጥ ሀኒዬ። አይናችንን በአይናችን እንይ። አሁኑኑ አግቢኝ። ከዛ ከፈለግሽ እዛ ወስድሻለሁ፣ ካልፈለግሽ ደግሞ ሀገርሽ ላይ እንደ ንግስት እንከባከብሻለሁ አለ በአይኖቹ እየተማጸናት። ሀናም ይህን ስትሰማ ድሮ ቢሆን ምን ያህል ደስታ እንደምትሰክር አሰበች። አሁን ግን ባዶ ተስፋ ሆነባት። እናም ኪሩቤልን ከላዩ ላይ ገፋ እያደረገች በቃ ይህ ሁላ ከንቱ ምኞት ነው። ስለኔ ብዙ የማንታውቀው ጉድ አለ። አንተ ጋር ለመምጣት ፕሮሰስ ጀምሬ ተስፋ በሰነኩበት ሰዓት ቅዱስ የሚባል አውሬ በደካማ ጎኔ ገብቶ ህይወቴን አመሰቃቀለው። ከዛም ወደ ሴተኛ አዳሪነቴ ተመለስኩኝ። ይህን ያደረኩት ከሀገር ለመውጣት በቂ ገንዘብ ስላልነበረኝ ላጠራቅም ነበር። ግን ፈጣሪ ያኔ ገና ቴዎድሮስን ልጅነቴን ሲነጥቀኝ ረስቶ ነበርና HIV በደም ውስጥ አለ ተባልኩኝ። እናም ያቺ እጣ ሴተኛ አዳሪነት ነው ብለው ፈረዱብኝ። በቃ ወንዱን ሁሉ በተለይ ሀብታምና ባለስልጣን እየመረጥኩኝ ስበቀል ኖርኩኝ። ግን በስተመጨረሻ ወላጅ አባቴ ጸጋዬ ገብረ ማርያም አንሶላ ተጋፈፈኝ አለች። ይህን ስትናገር በስሜት ጮክ ብላ ነበር። ሀናን ለሚሰማት ልቦለድ ትረካ እንጂ እውነት የሷ ታሪክ አይመስልም ነበር። ኪሩቤል ይህን ጉድ ሲሰማ ራሱን አለመሳቱ ምን ያህል ጠንካራ እንደሆነ ያሳያል። ሀና ንግግሯን ቀጠለች። እሺ አሁን ይሄን ሁሉ ጉዴን ሰምተሃል። በላ ዝም አትበል። እንደ መጀመሪያ ያላንቺ አልኖርም ምናምን በለኝ። ዝም አትበለኝ ኪሩ። አሁንስ አግብተህ መኖር ትፈልጋለህ? ኪሩቤል መቋቋም ተሳነው። ምንም ሳይመልስላት ወጥቶ ሄደ። ኪሩቤል ከወጣ 2 ወር ሆነው። ስለሱ ምንም ሰምታ አታውቅም። ስልኩም ዝግ ነበር። ሀና ስለ ኪሩቤል ብዙ ትጨነቃለች። ስለሱ ምንም ባለመስማቷ ደግሞ ጭንቀቷ እጥፍ አድርጎባታል። ይህ በእንዲህ እንዳለ ሀና የወር አበባዋ ቀረ። ለዚህም በመጠራጠር ሆስፒታል ስትሄድ የ2 ወር ነፍሰ ጡር መሆኗን አረጋገጠች። ከዚህ የባሰው ለሀና ያስደነገጣት ነገር ግን ከኤችአይቪ ነፃ ነሽ መባሏ ነበር። ይህኔ ለሀና ተአምር ነበር። አላምን ብላ ለ3 ሐኪም ቤት ሄደች፣ ግን ለውጥ የለውም። ሀና ነፃ ናት፣ ግን አሁን ረፍዷል። ኪሩቤል ጥሏት ሄዷል። ይህ ደግሞ ልጁን እንዳትወልደው ያደርጋታል። ምክንያቱም ሀና ያለ አባት ልጅ ልታሳድግ ያለፈ ህይወቷ ያስገድዳታል። ሀና ልጇን ለማስወረድ መወሰን አቃታት። ምክንያቱም ያረገዘችው ከምታፈቅረው ሰው ከኪሩቤል ነው። ግን ኪሩቤል አድራሻውን በማጥፋቱ ልትወልድለውም አልፈለገችም። በዚህ ተጨንቃ ሳለ አንድ ዕለት እሁድ ሀና ፀጉር ቤቷን ከፍታ እያጸዳዳች ሳለ አንዲት ወጣትነት ያለፋት እርጅና ግን ገና ያልያዛት በ30ዎቹ መጨረሻ ላይ የምትገኝ ሴት ገርበብ ያለውን የፀጉር ቤት በር ገፋ አድርጋ ገባች። ሀናም እንደወትሯ ሁሉ ምን ልታዘዝ ስትል ዞር ስትል ሁሌም ስትናፍቀው የኖረችው ልታየው ግን ድፍረት ያጣችው ሰው ፊቷ ቆሟል። በዛች ቅጽበት ለተመለከታት ስሜቷ ምን እንደነበር ለመግለጽ ቃል አይኖረውም። የሆነ ሆኖ ሀና ለጥቂት ሰከንድ ከተመለከተቻት በኋላ እማ ብላ በቁማ ተዘረረች። ይህን የወንበሩ ጠርዝ ግንባሯን አግኝቶ ኖሮ በደንብ ተለወሰች። ሴትየዋ የሀና እናት አጸደ ነበረች። በእርግጥ የልጇን እዛ መኖር በጭራሽ አታውቅም ነበር። እዛ ቤት በምን አጋጣሚ እንደገባችም እስካሁን ለራሷ ለአጸደም እንቆቅልሽ ነው። አንዳንድ ሰዎች ሲጠይቋት እኔ የገባሁት ለምን እንደሆነ የፈጠርከኝ አምላክ ነው የሚያውቀኝ ግን ትላለች። አጸደ ኑሮ ፈተና ያጠወለገው ፊቷን በእጇ ደገፍ እያረገችው ግን ልጄ በህይወት መኖሯን እንዳይ የቅዱስ ገብርኤል ፍቃድ ሆኖ ነው እያክለፈለፈ የወሰደኝ ብዬ አላመሰግነው። ምክንያቱም ልጄም በኔ ሰበብ ድንጋጤ ገሎብኝ ነበር ትልና ቀርቅራ ታነባለች። ሀና ሳትነቃ 3 ሳምንት ሆናት። እናቷም የምታውቋቸው ታቦቶች ሁሉ እየጠራች በጸሎት ካጠገቧ ሳትነቃ ሰነበተች። አንዳንዴ እዛው የሀና አልጋ አጠገብ ተንበርክካ አምላኬ ሆይ ልጅን አሳይተህ ስትበቃ አትንሳኝ እባክህ ከፈለግ ትንንሾቹን ውሰድ ትላለች።
ይህን ቴዎድሮስ ከሰማ ታዲያ ጦርነት ይከፍታል። ሐና ነቃች። ግን ነገሮችን ለማስታወስ ጊዜ ወስዶባት ቆይታ ስታስታውስ እናቷን በድጋሚ ከጎኗ ስታይ ትኩስ እንባዋ በተንጋለለችበት ጆሮዋ ውስጥ ሞላ። ሐናም አንደበቷን መጠቀም ስላቃታት እናቷን ይቅርታ ለመጠየቅ አቅም አጥታ በአይኖቿ የእናቷን ልብ ለማግኘት ተማጸነች። እናቷ የሐናን መንቃት ስታይ እልልቷ ሐኪም ቤቱን አወከው። አምላካን ለማመስገን ቃል አጣች። ይህን ያየ ሁሉ በአጸድና ልጇ ሁኔታ ስሜቱ ያልተነካ የለም። እናትና ልጅ ከልብ ያለቅሳሉ። ቀናት አለፉ። ሐና ከሐኪም ቤት ወጥታ እናቷ ቤት ናት። እህትና ወንድሟ አድገዋል። ሐና ዳግም የተወለደች እስኪመስላት ለመጀመሪያ ጊዜ በሚባል መልኩ ዛሬ ደስታ ጭላንጭል ይታይባታል። እናቷ በመገኘቷ ደስተኛ ከመሆኗ የተነሳ የት እንደነበረች ለመጠየቅ አልፈለገችም። ቴዎድሮስ ሐና ሳይነጋገሩ 4 ወር አለፈ። ሐና ሐኪም ቤት በነበረችበት ጊዜና በመታመሙ ምክንያት ስለ ጽንሱ ምንም ሳትወስን የ6 ወር ነፍሰ ጡር ሆነች። ግን ሐናን እንጂ የሐናን እናት የልጇ አባት አለመኖር አላሳሰባትም ነበር። ሐናም ከቀን ወደ ቀን የኪሩቤልን አለመመለስና የልጇ የወደፊት ዕጣ ያስጨንቃት ጀመረ። በዚህም ምክንያት ሐና ብዙ ቀን ትታመማለች። አንድ ቀን ማለዳ ሐና የሐኪም ቤት ቀጠሮ ኖሯት ሄደች። ይህን ቤት የነበረው ቴዎድሮስ ብቻ ነበር። ይህን በሩ ተንኳኳ። ቴዎድሮስም በር ከፈተ። ኪሩቤል ነበር። በእርግጥ በአካል አይተዋወቁም፣ እረስቶታል። ኪሩቤል ግን ቴዎድሮስን አልረሳውም። ሐና እንደፈለጋትና የልጇ አባት እንደሆነ ሲነግረው ቴዎድሮስ ፊቱን አጨፍግጎ እስካሁን የት ነበርክ ሲል ጠየቀ። ኪሩቤልም ነገር ሳይንዛዛ ሀገር ውስጥ አልነበርኩም አለ። ቴዎድሮስ ግን እዚያ አትኖርም፣ ዳግም እንዳትመጣ ሲል አስጠነቀቀው። ኪሩቤል አጠያይቆ ሐና መኖሯን እርግጠኛ የነበረ ቢሆንም ቴዎድሮስ ግን በውሸት አሳምኖ እንደሌለች ነግሮታል። ኪሩቤልም በማርፈዱ እያዘነ የሐናን እንጀራ አባት ተሰናብቶ ሄደ። ከሰዓታት በኋላ ሐና ተመለሰች። ለመውለድ 1 ወር ቢቀራትም ሐና ግን ደስተኛ አይደለችም። ልጇን ገና ሳትወልደው ማክቤል ብላ ትጠራዋለች። ማክቤል ማለት በማልፈልገው ቦታ የወለድኩት የምወደው ልጄ ማለት ነው። ሐና ቀኗ ደርሷል። እናቷም በደስታ ልጇን ለማድረስ የገንፎና የአጥሚት እህል ቅቤ ቦላ የቀራት የለም። ሁሉን አዘጋጅታላታለች። ሐናም ኮንዶሚኒየም ቤቷ ተከራይታ ጥሩ ገንዘብ ታገኛለች። ፀጉር ቤቷንም ቀጥራ ታሰራበታለች። ስለዚህ በገንዘብ ደረጃ ቤተሰብም አታስቸግርም። ይህ በእንዲህ እንዳለ አንድ ሐሙስ ቀን የሐና ታናሽ ወንድም ወረቀት ይዞ መጥቶ ለሐና ሰጣት። ሐናም በፍጥነት ገልጣ ማንበብ ጀመረች። ኪሩቤል ነው። ሐኒ የእንጀራ አባትሽ ቴዎድሮስ እንድንገናኝ ስላልፈለገ እንደሌለሽና ድጋሚ ሐና አለች ብዬ ልጠይቅ እንዳልመጣ አስጠንቅቆኛል። ታናሽ ወንድምሽ ነው መኖርሽን የነገረኝ። ሐኒዬ እኔ እንድርቅሽ ብለሽ ነው አይደል HIV ያለብኝ ብለሽ ዋሽሽኝ? ግን ተመረመርኩኝ፣ ውሸት እንደሆነ አረጋገጥኩኝ። ያን ቀን ስሜታዊ ሆኜ ጥዬሽ በመሄዴ ግን አፈርኩኝ። እናም ይህ ሁሉ ጊዜ በፍቅርሽ ስቃይ በመለያየታችን ስከፋና ሳዘን ቆየው። ሐኒ አሁን ግን አንድ የሚያደርገን ይቅር የሚያባብለን ልጅ በሆድሽ ይዘሻል። እናም የኔ ውድ ይቅር በይኝና ሽማግሌ ልኬ ልውሰድሽ፣ እንጋባ፣ አዲስ ህይወት እንኑር፣ ፍቀጂልኝና ደስተኛ ላድርግሽ፣ ያንቺው ኪሩ ይላል። ሐና አንብባ እስክትጨርስ እንባውን ወረቀቱን ያጥበው ጀመር። ሁሌም ኪሩ ያለ ጥፋቱ ይቅርታ ይጠይቃል አለች ለመነሳት እየጣረች። አንብባ ጨርሳ ወንድሟን ጠርታ ኪሩቤል ጋር እንዲወስዳት ስትጠይቀው ድንገት ቴዎድሮስ መጣ። የት ልትሄጂ ነው አለ። ሐናም የውስጥ ንዴቷ እየተፈታተናት አንተ በውሸት የለችም ብለህ ያባረርከው የልጅ አባት ጋር አለች። ቴዎድሮስም ዲቃላሽን አርፈሽ ውለጅና አሳድጊ፣ እንዲህ ሆድሽ ተንገፍጥጦም ወንድ ትመኛለሽ አላት ፈገግ እንደማለት እያለ። ሐና ንዴቷን መቆጣጠር አቃታት። ስማኝ ቴዎድሮስ፣ አንተ ማለት ልጅነቴን የነጠቀኝ ክፉ ሰው ነህ። እናቴ የበደልከኝም በደሎች ብታውቅ ዝም የምትል ይመስልሃል? ግን ምን አይነት ክፉ ነህ? እስቲ ዛሬ እንኳን አንደበትህን አርመው። የህፃን ገላ ለወሲብ ጥማትህ የተጠቀምክ አሳፋሪ እኮ ነህ አለች ሐና። ከንዴት ብዛት የምትናገረውን መምረጥ ማን ካጠገቧ እንደነበር ማስተዋል አልቻለችም ነበር። ግን ይሄ ዋጋ አስከፈላት። እናቷ የሁለቱም መለለስ ስትሰማ ስለነበር ደም ግፊቷ ጨምሮ ራሷን ሳተች። የእናቷን መውደቅ ያየችው ልጅም እናቷን ለማዳን አምቡላንስ ጠራች። ሆኖም የሐና እናት የልጇን ልጅ ሳታይ ልጇንም ሳትጠግባት
እስከ ወዲያኛው አሸለበች። የእናቷን ሞት መቋቋም ያልቻለችው ሐና እናቷ ቀብር ላይ እንኳን ለመገኘት ሳትታደል ቀረች። በድንጋጤ በመውለዷ ይህ ሁሉ ሆነ። ሐና በእናቷ ሞት ማዘን ከሚገባት በላይ አዝናለች። ልጇን ያለ ቀኗ ብትወልደውም ጤነኛ ነበር። የተወሰነ ቀን ማሞቂያ ክፍል አቆይተው ለሐና ጡት እንድታጠባው ከጎን አረጉላት። ሐና ግን የማታውቀው ስሜት ልጇን እንዲያስጠላት አርጓታል። እውነት ዲቃላ ነህ ማክቤል? ልጄ እውነት አባትህ አብሮን አይኖርም? ልጄ ይህን አላደርግም፣ እሺ ያለ አባት አላሳድግህም ትላለች። እንባዋን መንታ መንታ እያዘነበች ልጇ የሚሰማት ይመስል ልጇ ከጎኗ ከተኛ 3 ቀን ሞላው። ሐኪሞቹም መውጣት እንደምትችል አበሰሯት። ለሷ ግን እዛው ይሻላት ነበር። ምክንያቱም ስትወጣ የት እንደምትገባ አታውቅም። አንድ የእናቷ ጓደኛ የነበረች ሴት ብቻ ነበረች እየተመላለሰች የምትጠይቃት። ሐና ምግብ አትበላም። የእናቷ ጓደኛ ቤቲ ሁሌም ምግብና አጥሚት ሰርታ ትወስድላታለች። ሐና ግን ካጠገቧ ለተኛው አራሶች ትሰጠው ነበር። በዚህም ምክንያት ልጁ ከእናቱ ጡት ማግኘት የሚገባውን አያገኝም። ይህን ልጁ ያለቅሳል። ሐናም አብራው ታለቅሳለች። የሐና ሁኔታ ያሳሰባቸው ዶክተሮች የስነ ልቦና ሐኪም እንደማያስፈልጋት ያምናሉ። ግን ገና ሐሳቡን ሲያነሱላት ብላችሁ እብድ አደረጋችሁኝ ትልና ትጮሃለች። ሐና ከዕለት ወደ ዕለት ሰውነቷ እየከሳና እየተጎሳቆለባት ነው። እሷም ስትወጣ ከሐኪም ቤት እንድትገባበት ኮንዶሚኒየም ቤቷን የተከራዩ ሰዎች እንዲለቁ የእናቷ ጓደኛ ላከቻት። ከሐኪም ቤት የመውጫዋን ቀናን ሐናን ልጇን እንቅልፍ ሸለብ አድርጓ ሳለ በድንገት አንድ ሰው በሩን ከፍቶ ገባ። ከአልጋው ጎንም ተንበርክኮ እናትና ልጁን እያየ ስቅስቅ ብሎ ያለቅስ ጀመረ። ይህን ሐና ነቃች። ካጠገቡ ያለውን ሰው ስታይ የራሷ እንባ ባሰ። አቅፋው ኪሩዬ እናቴ ሞተችብኝ፣ ብቻዬን ትታኝ ሄደች። ኪሩዬ እኔ ነኝ ጥፋተኛ፣ እናቴ እንድትሞት መንስኤ እኔ ነኝ። የምኖረው ለሷ ነበር፣ የልፋቷን ውጤት ሳታይ ሄደችብኝ። ሐና ለቅሷንም የቁጭትና ጸጸት ንግግሯንም ማውቆም ተሳናት። ኪሩቤልም እሷን ቀርቶ ራሱን ማጽናናት አቃተው። በልቡም እድለቢስነቷን አሰበ። ተቃቅፎ ተላቀሱ። ከነርስ እስከ ታማሚ ያያት ሁሉ ለሐና አለቀሰ። ኪሩቤልም እንደምንም ራሱን ተቆጣጥሮ አይዞሽ ውዴ፣ ይሄው የእናትሽ ምትክ አግኝተሻል። አሁን ላንቺ አራስ ነሽ፣ ጠንከር በይ አለ። ትኩስ እንባው ከሷ አልፎ ሐናን እያራሳት። ሐናም ማልቀሷን ሳታቆም እኔ እኮ ዕድለቢስ ነኝ፣ ህይወቴ በስቃይ የተሞላ መኖር ልጀምር አንድ ስል ልክ እንደ ልጆች ዕቃቃ ይፈርስብኛል። እናቴን አንግቻት ሳልጠግባትና ልጄን በአይኗ ሳታይ ሞተችብኝ አለች። ኪሩቤል ማጽናናት ቃል አጣ። በዛ ቅጽበት ዶክተር መጥቶ ኪሩቤል የልጁ አባት መሆኑን ካረጋገጠ በኋላ ለብቻው ጠርቶ ሐና ምግብ ካልበላች ልጁ አደጋ ላይ እንዳለ አስጠነቀቀው። ኪሩቤልም ሐናን ከሆስፒታል ይዟት ወጥቶ ወደ ራሱ ቤት ወሰዳት። ኪሩ መኪና ገዛ አለች ሐና። ኪሩቤልም የሐና መረጋጋት በደስታ ያቆነጠነጠው አሁን የኔ ፍቅር አለ። ትንሽ ተጉዘውም እጅግ በጣም የሚያምር ቪላ ቤት ደረሱ። ኪሩቤልም መኪናውን ወደ ግቢ አስገብቶ ሰራተኛዋ እንድትረዳው በመጠየቅ ሐናን ከመኪናው አስወረዳት። ሰራተኛዋም በጥንቃቄ ልጁን አቅፋ ተያይዘው ገቡ። ሐና የቤቱን ውበት በአይኗ መሰከረች። የልጇ ክፍል እጅግ በጣም ያምር ነበር። ቀጣዩ የነሱ መኝታ ክፍል ስትገባ ምን ያህል ተጨንቆ እንደሰራው ያስታውቃል። ሐና ስሜቷ ታወቀ። ደስታ ይሁን ሐዘን የማታውቀው ስሜት ረበሻት። የኔ ንግስት አፈቅርሻለሁ አለና ተንበርክኮ ቀረበት አሰረላት። ሐና እንባ ባረገዙ አይኖቿ ጎንበስ ብላ ፊት ለፊቷ የተንበረከከውን ሰው እያየች ይሄን እንባዋ ረገፉ። ኪሩቤልም ዳግም እንድታለቅስና ምግብ እንድትበላለት ቃል አስገባት። ከዛ ቀን ጀምሮ ሐና ሐዘኗን በልጇና በባሏ መርሳት ጀመረች። ሐና ወንድምና እህት ማግኘት ብትፈልግም ቴዎድሮስ ግን ፈቃደኛ አይደለም። ይሄን ሐና ቴዎድሮስ ላይ ዛተች። አባታንና የእንጀራ አባታን እንደምትበቀላቸው ለራሷ ቃል ገብታ ነበር። ከ2 ዓመት በኋላ ሐና የፀጉር ቤቷ ስራ ጀምራለች። ቴዎድሮስም ታመመ። ይሄም ታናሽ ወንድሟ መጥቶ ነገራት። ሐናም የእህትና ወንድሟ አባት ነውና አላስችል ብላ ልትጠይቀው ሄደች። ቴዎድሮስ ግን ታሞም መጥፎነቱን አልለቀቀውም ነበር። ልትገይኝ መጣሽ አላት። ይህን ሲናገር ወደ ኋላ መለሳት። ያ ሁላ በደሉና የእናቷ ሞት ፊቷ ላይ ተደቀኑ። ይህኔ ማስታገሻ መድኃኒቱን አንስታ ጣለችበት።
መነሳት እንደማይችል ስለምታውቅ ሰውም እንዳይረዳው መድኃኒትም እንዳያገኝ ስልኩን ወስዳበት በሩን ዘግታበት እህትና ወንድሟን ይዛ ሄደች። እሱም በደከመ ድምፁ ልጆቼን መልሽ መድኃኒቴን ይላል። ድምፁ ግን እንኳን ለጎረቤት ለአጠገቡም ለቆመ በቅጡ አይሰማም። ቴዎድሮስ ቢሞት ግን ሀና ወንጀለኛ ትባል ይሆን? ሀና ቴዎድሮስን የሞት አፋፍ ላይ ጥላው ያለምንም ርህራሄ ወደ ቤቷ ስትሄድ ኪሩቤል ልጇን ማክቤልን እያጫወተው ደረሰች። ሀና ከባሏ ምንም አትደብቅም። እሱም ደግሞ አይኗን አጥቶ አዲስ ነገር ካለ ያውቅባታል። በዚህም ሀና እህቷና ወንድሟን ይዛ ስትገባ ኪሩቤል ተነስቶ እየተጠጋት ሀንዬ ውዴ ቴዲ ደህና ነው ብሎ ጠየቀ። ሀናም ባደረገችው ነገር ምንም የጥፋተኝነት ስሜት ሳይሰማት ቴዎድሮስን ወደ ሚስቱ እንዲሄድ መንገድ አመቻችልችለት መጣው። የእናቴ ብቸኝነት ስላሳሰበኝ ከነከፋትም ቢሆን ይሄድላት አለች። ኪሩቤልም ትከሻዋን በሁለት እጆቹ ይዞ ይህላ አንቺ አታደርጊውም ውዴ ገደልሽው ብሎ ጠይቃት። የሱን ድንጋጤ ስታይ ሀና ተርበተበተች። ከዛም የሆነውን በቀደም ተከተል ነገረችው። ኪሩቤልም የኔ ፍቅር ቂምና በቀል እንዲሁም ጥላቻ የሰይጣን ነው። እስቲ አስተውይ ውዴ፣ እህትና ወንድሞችሽን እያቸው። እሱ እኮ ለነሱ እጅግ በጣም ጥሩ አባታቸው ነው። ሲያድጉ ይህን ማድረግሽ ስህተት በመሆኑ ያዝኖብሻል። በዛ ላይ አንቺ ከዚህም በላይ ጥሩ ቦታ ቆመሽ አለማሽ አሳክተሻል። ጥሩ ገጣሚ ሆነሽ በመድረክ ላይ ትምህርት አዘልና አዝናኝ ግጥሞችሽን ስታቀርቢ ህዝቡ በአድናቆት ሲያጨበጭብልሽ ሲያይ ያኔ እሱ ራሱ ይሸነፍልሻል። ቴዎድሮስን የሚቀጣው ጥንካሬሽና ጉብዝናሽ እንጂ ጭካኔሽ አይደለም አላት። ሀና ገና ኪሩቤልን በስስት እያየችው እንባዋ መውረዱን እንኳን አላስተዋለችውም። እሱም ቀን አድርጓት ሂጂ ራስሽን አድኚው እንዳታረፍጂ የኔ ልዕልት አለና እንባዋን ጠርጎ ግንባሯን ሰም አደረጋት። አናም ወንድሟን ይዛ በፍጥነት ወጣች። ሀና ስለ ኪሩቤል ስታስብ ከአቅሟ በላይ ሆኖባታል። ኪሩቤል አክብሮቱና ለሷ ያለው ፍቅር ለሀና ይገርማታል። ሴተኛ ዳሪ እንደነበረች ቢያውቅም እንኳን እሷን እንድትረሳው አድርጓታል። ሀና ካሳለፈቻቸው ችግሮችና እናቷን ከማጣቷ የተነሳ ነጭናጫና ቶሎ የምትከፋ በዛ ላይ ቶሎ ተስፋ የምትቆርጥ አይነት ሴት ናት። ሆኖም ግን ይህን አመሏን ችሎ አንድም ቀን እንዳይከፋት ይጥራል። ለዚህም ነው ልቧን ማሸነፍ የቻለው። እንኳን ጥሩ ምክሮች ቁጣው በራሱ ለሀና ትርጉም አለው። ታፈቅሯለች ብል ቃሉ ያንሳል። አንዳንዴ ፍቅር የሚባል የለም ስሰማ የዘንድሮ ፍቅረኛሞችን ሳይ እውነትም ፍቅር የለም እላለሁ። ከዛ ግን ኪሩቤልና ሀናን ሳይ ፍቅር ቦታ አጥቶ እንጂ በትክክል አለ ብዬ እርግጠኛ ሆናለሁ። ሀናና ወንድሟ በጊዜ ደርሰው ቴዎድሮስን አዳኑት። ኪሩቤል ለቴዎድሮስ ማሳከሚያ ሳይሰስት ነበር ገንዘቡን ያወጣው። ቴዎድሮስ ድኖ ከሆስፒታል ሲወጣ በኪሩቤል ግፊት ለአንድ ወር ሀና ቤቷ አስታመመችው። ከዛም ሰራተኛ ቀጥራለት ልጆቹን ይዞ ቤቱ ገባ። ሀና ሁሌም ስታየው ክፋቱን ታስታውሳለች። ያሳለፈችው ስቃይና በጠቅላላ በሱ ጭካኔ የተመሰረተ ነው። ልጇን ሲሰማው ብትከለክለው ደስ ይላታል። ምክንያቱም ያኔ በሆዷ እያለ ዲቃላ ብሎ ሰድቦባት ስለነበር። ይህ በእንዲህ እንዳለ ሀና ከጸጉር ስራዋ በተጨማሪ የግጥም ተሰጥኦን ለማዳበር ትምህርት ቤት ገብታ መማር ጀመረች። ብዙ ግጥሞችንም መጻፍ ጀመረች። በዚህም ሀና የራሷ አስተማሪ የጥበብ ምሽት ላይ ስራዋን እንድታቀርብ ጋበዛት። ይህም የህይወቷ ትልቅ እርምጃ ነበርና በደስታ እየቦረቀች ለባሏ ልትነግረው ስትጣደፍ ከልጇ ትምህርት ቤት ተደወለባት። ማክቤል ታሟልና ቶሎ ድረሽ ተባለች። ሀናም የልጇ መታመም ከልክ በላይ አስደንግጧት ባሏ ለልደት በሰጣት ቪትስ መኪና ስትበረህ ደረሰች። ሐኪም ቤት ገብቶ ወላጅ አባቱ ደም እንዲሰጥ ታዘዘ። ይሄኔ ማመን የሚከብድ ጣጣ ገጠማት። ኪሩቤል የማክቤል ወላጅ አባት አይደለም። ኪሩቤል ይህን ሲሰማ ራሱን ሳተ። ሀና ችግሮቿ አሁንም አለመቆባቸው ቢያበሳጫትም የልጇ አባት ኪሩቤል መሆኑን ግን እርግጠኛ ነች። ነገር ግን እንዴት ሐኪሞቹ አባቱ አይደለም አሉ? ይህን የማይታመን ነው። ኪሩቤልም ልጇ ማክቤልም አሁን አልጋ ላይ ናቸው፣ ታመዋል። ሁለቱም ደግሞ ለሀና የመኖር ዋስትና ናቸው። ለዚህም ሁለቱም በፍጥነት መዳን አለባቸው። ሀና እያለቀሰች ኪሩ የልጅ አባት ነው፣ እባካችሁ አስተውሉ፣ ልጄን ወይስ ባሌን ባጣ ዋጋ ትከፍላላችሁ እያለች የሐኪም ቤቱን ቢሮ በአንድ እግሩ አቆመችው። ዶክተሩን በድጋሚ ለመመረር
ቃል ገብቶላት ሐናን አረጋጋት። እሷም ባሏን ለማየት ወደተኛበት ክፍል አመራች። ኪሩቤል ነቅቷል። ስታየው እንባውን መቆጣጠር አቃታት። የኔ ፍቅር አለችና ከተኛበት አልጋ ላይ በጉልበቱ ተንበርክካ እጆቹን ያዝ አደረገችው። ኪሩቤል ግን እጁን አስለቀቋት፣ ፊቱን አዞረባት። ይህን ማየት ለሐና ትልቅ ህመም ነው። ኪሩቤል ከነብዙ ጉድለቷ አብዝቷ ፍቅሯት ነበር። ዛሬ ግን ኪሩቤል አዝኖባታል። ሐናም የኔ ፍቅር በሞተችው እናቴ ስም እምልልሃለሁ፣ ማክቤል ያንተ ልጅ ነው። የኔ ውድ እባክህ ራስን አረጋጋለች። እሱም አይኑን ባቀርቅሮ መናገር ጀመረ። ውዴ አፈቅርሻለሁ፣ ግን ማክቤልን ነጥቀሽኝ ያለፈው ማንነትሽን ባውቅም ልጄ እኔ መስሎኝ ነበር። ግን አንቺ ጨካኝ ሴት ነሽና እኔ ሳልሰስት ስለማፈቅርሽ ሰው እንኳን አራራሽም አለ። ይህን ሲናገር ለመጀመሪያ ጊዜ ተስፋ መቁረጥ ይነበብባታል። ይህን እየተባባሉ አንዲት ቀጠን ያለች ነርስ በሩን ከፍታ ገባች። ሁለቱም በእንባ ታጅበው ወደ ነርሷ ተመለከቱ። ነርሷም ረጋ ባለ አነጋገር ይቅርታ፣ የማክቤል ወላጆች በተሳሳተ መረጃ ነበር የኪሩቤል የህፃን ማክቤል ደም ያልተመሳሰለው። ለዚህም ከልብ ይቅርታ እንጠይቃለን። አሁን ልጃችሁ በሙሉ ጤነኝነት ነው የሚገኘው። ወላጆች እንዲያዩት ይፈልጋል አለች። ኪሩቤል ከተኛበት ተፈናጥሮ ተነስታ ያ ተስፋ የቆረጠው መነሳት አቅቶት በሆስፒታል አልጋ የተኛው ሰው አሁን ሙሉ ጤነኛ ነው። እንደ አዲስ የተወለደው መሰለው። ሐናን አቀፋት፣ ተቃቅፈው ተላቀሱ። ኪሩቤል ለልጁ ደም በመለገሱና ራሱን ስቶ ስለነበር እንዲያርፍ ቢነገረውም እሱ ግን ማንንም ሳይሰማ ልጅን ለማየት ክፍሉን ለቆ ወደ ማክቤል ከሚስቱ ጋር ሄደ። ሐናም የግጥም መድብሎቿን ይዛ ልታቀርብ ወደ ተዘጋጀችበት ሆቴል ስትደርስ ኪሩቤል አብሯት ነበር። ከሰዓታት በኋላ መድረክ መሪው ሐና ጸጋይ እባክሽ ወደ መድረክ አለ። ሁሉም ሰው እሷን ለማየት የጓጓ ይመስላል። ሐና በፈገግታ ወደ መድረክ ወጣች። ሁሉም ሰው በጭብጨባ ተቀበላት። ሐና ልዕልት ትመስላለች። ኪሩቤልም በስስት እያያት ግጥሟን ለማዳመጥ ህሊናውን ሰብሰብ አደረገና ይህን የሐና ድምጽ ማጉያውን ተቀብላ እማ እናቴ የታለሽ? ድምጽሽን አሰሚኝ፣ እስቲ ቀና ብለሽ ላፍታ ተመልከችኝ። ያኔ ስትለፊልኝ ስትደክሚ ኖረሻል፣ እድሜሽን ሰውተሽ ህይወት ሆነሽኛል። ታዲያ ቀና በያ ውጤቱ ደርሶሻል። እማ ተመልከቺ፣ ዘርሽ አፍርቶልሻል። ለከፈልሽ ዋጋ ክፍያ ይሁን ብዬ አንቺን ለማስደሰት ይኸው ዛሬ ደረስኩ። በሁለት እግሮቼ ተደላድዬ ቆምኩ። ግን አንቺ የለሽም። የዘራሽው ዘር ቡቃያ አላየሽም። የልጅሽን ስኬት ለማየት አልታደልሽም። ሐና ግጥሙን ሳትጨርስ እንባዋ መቆጣጠር አቃታት፣ አቆመችው። ሁሉም ሰው በሐና ግጥም ስሜቱ ተነካ። ሁሉም ሰው እንባውን አዘነበ። ይህን ሐና ለመረጋጋት ውጭ ወጣች። ቴዎድሮስ ከየት መጣ ሳትለው ሐና አላት። ስታየው እንደ መደንገጥ አለች። መድረክ ላይ ወጣች። ደስ ብሎኛል፣ ግን አንድ ነገር ወቂ፣ እጠላሻለሁ። እናም ስምሽን አጠፋዋለሁ። ሴተኛ ዳሪ በነበርሽበት ወቅት ከአባትሽ ጋር ስላደረግሽው ነገር አስወርቼ በሀፍረት ራስሽን ታጠፊያለሽ አላት። ሐና የእንጀራ አባቷን የእውነት ፈራቸው። ይህን እንዳታደርግ አለች፣ ድምጿ እየተቆራረጠ። እሱም እንዳላደርግ አብረሽኝ ዳሪ አላት። ሐናም በስሜት ንዴቷን መቆጣጠር እያቃታት በጥፊ መታቸው። የእንጀራ አባቷ አብሯት ማደር መፈለጉን እንኳን ለሐና ለሰሚም ይከብዳል። ሐና በጥፊ ስትመታው ቴዎድሮስ ከት ብሎ ሳቀ። ይሄኔ ሐና በፍርሃት መንቀጥቀጥ ጀመረች። ሁለቱ በዚህ መልኩ ተፋጠው ሳለ ሳታስበው ያብስራ መጣ። ባልጠበቀችው ጊዜና ቦታ መገኘቱ ለሐና ትንሽ ግራ ቢገባም ያብስራ ግን በእንባ ተሞልቶ እህቴ ሐና ታውቂ ነበር ብሎ እንደ ሕፃን ልጅ ጭምቅ አድርጎ አቀፋት። ሐና ግን ሐሳቦቿ ትርምስ ስላሉ ያብስራ ያለውን በስተክክል አልሰማችም። ቴዎድሮስም የአባቷ ልጅ ካካካ ብሎ እሷን ለማናደድ የውሸት የሚመስል ሳቅ፣ ያብስራ ግን ነግራቸው ስላልገባው ንግግሩን ቀጠለ። ሐናን ከልጅነቴ ጀምሮ ከልብ ይመኛት ነበር። እውነት ለመናገር እህቴ መሆኗን ሳላውቅ አፍቅሬያት ብዙ ተሰቃይቼ ነበር። ግን እሷ ምክንያቷን ሳላውቀው ሸሸችኝ። ግን አሁን ገባኝ፣ ሐኒ እህቴ ናት አለ ያብስራ። ይህን ሲናገር ኪሩቤልም ካጠገባቸው ይሰማ ነበር። ቴዎድሮስም ሐናን ቀና ብሎ እያየ የልጄ ወንድም፣ ስለ ሐናና አባቷ ግንኙነት ታውቃለህ ወይስ ልንገርህ አለ። ኪሩቤል በቴዎድሮስ ንግግር ግራ ተጋባ።
እናም ኮስተር ብሎ ምን ለማለት ፈልገህ ነው አለው። ሀና ግን ለማንም ምንም መልስ አልሰጠችም። ኪሩቤል ሲመለከታት አንድ ነገር እንዳለ አውቋል፣ ግን ምን እንደሆነ አልገባው አለ። ቴዎድሮስም ሀና አስቢበት እንገናኛለን ብሎ ሄደ። ሁለቱም ሀናን ተመለከቷት። ሀና ተረብሻለች። ያብ ግን ማን ጠራህ እዚህ አለችው። እሱም ወደ ኪሩቤል እየተመለከተ ጥሩ ባል ነው ያለሽ እህቴ፣ እንደሆንሽ አባቴ ከነገረኝ ወዲህ ስፈልግሽ ነበር ሲል ሀና አቋርጣው አባቴ ያውቀኛል እንዲህ አለች። አይ ሀኒ አሁን አያውቅሽም፣ የልጅነትሽን ፎቶ ይዞት ስለነበር አሳየኝ እና ነው ያወቅኩሽ አለና ንግግሩን ቀጠለ። ከዛ ትላንት ባለቤትሽን አግኝቼው እዚህ ዝግጅት ላይ ጋበዘኝ። እናም አለና ንግግሩን ሳይጨርሰው እንባው አስቸግሮት ዝም አለ። ከዛ እሺ ያብዬ እንገናኛለን ብላ ወንድሟን ያብስራን ተሰናብታቸው ኪሩቤልን እጁን ይዛ ወደ መኪናው ተጣደፈች። ከዛ ቀን ጀምሮ ከያብስራ ጋር ይጠያየቁ ጀመር። ከአጋባህታ ጋር ሊያስተዋውቃት ቢፈልግም እሷ ግን ብቻዋን ሰርፕራይዝ ታደርገው እንደምትፈልግ ነገረችው። እሱም በሐሳቧ ተስማማ። አንድ ቀን ጸጉር ቤቷ ቁጭ ብላ መጽሐፍ ስታነብ ቴዎድሮስ መልእክት ላከ። ስልኳን ከፍታ ማንበብ ጀመረች። ቴዎድሮስም ሀንዬ እንዴት ነሽ? ዝም ስልሽ የተውኩት እንዳይመስልሽ ጊዜ ልስጥሽ ብዬ ነው። ለማንኛውም የፊታችን እሁድ ጥሩ ሆቴል እራት ጋብዝሽና አብረን እናድራለን። አይ ካልሽ ግን ለወንድምሽ ከአባትሽ ጋር እንዳማገጥሽ ነግረዋለሁ። በዛም አይበቃኝ ይላል። ይህን ሀና በውስጥ አምላኳን አማረረች። ውሳኔ ላይ መድረስ እንዳለባት በማመን ተስማምቻለሁ ብላ ላከችለት። ሀና ለባሏ ሳትነግረው ከያብስራ የአባቷን ስልክ በመቀበል አባቷን ራቅ ያለ ቦታ ቀጠረችው። አባቷን በተባለው ሰዓት ደረሰ። ሀናን ሳያት ደነገጠ። የት እንደማያውቃት አያውቅም፣ ግን እቺን ሴት ያውቃታል። ልጄ ከዚህ በፊት አይቼሽ አውቃለሁ አላት ለማቀፍ እየተጠጋ። እሷም እንዳትነካኛቱ ጸጋዬ ያለች። ይቅርታ ይህን ያክል ዓመት ልጅ ያለ ማለቴ ጥፋት ነው እናም ሲል ንግግሩን ሳታስጨርሰው አይ አሁን ይቅርታ እንድትጠይቀኝ አልመጣሁም። ባንተ ኃጢያት ስቀጣ መኖር ሳይንስ ባንተ ልክስክስነት ከገዛ ልጅህ ጋር በማደረህ ዛሬም ወደፊትም ስቃይ ላይ ነኝ። እናም ይህን ለልጆችህ ተናግሬ በሀፍረት ሳትሞት በፊት እኔን ከዚህ ታደገኝ፣ ከስቃይ ያውጣኝ አለች በምሬት ትባ። አባት ግን ይህን የሚሰማበት ሞራል አጣ። ማንም በሌለበት ጭር ባለው ቦታው እያየችው መሬት ላይ ተዘረረ። ሀና አባት ራሱን መሳቱ ለሀና ደስ አላላትም። ምክንያቱም እሷ የፈለገችው ለአባቷ ለቴዎድሮስ ስምህን ሊያጠፋው ነው፣ ኃጢያትህን ለልጆችህ ሊናገርብህ ነው ብላ ነግራው አባቷ ደግሞ ቴዎድሮስ አፉን እንዲያዘጋው ለማድረግ ነበር። ነገር ግን አባቷ ቀድሞ ራሱን ሳተ። ሀናም በፍጥነት አምቡላንስ ጠርታ አባቷን ሐኪም ቤት ካስገባችው በኋላ ለኪሩቤል ደወለችለት። ኪሩቤልም ያለችበት በፍጥነት ደረሰ። ሀናም ልክ ኪሩቤልን ስታይ ሩጥ አቅፋው ማልቀስ ጀመረች። ኪሩቤል በሁኔታዋ ግራ ተጋብቶ ምን እንደሆነች ጠየቃት። ከዛ ሀና አንድ መናገር ጀመረች። ቴዎድሮስ በልጅነቴ ያደረገውን ሳይንስ አሁንም ገሌን ተመኘ። እናም የእናቴ ባል እኔ ህሊና ቢስ ስለመሰልኩት ስሜ እንዳይጠፋ ስል አብሬው እንድጋደም ፈለገ። እምቢ ካልኩ ቅድሚያ ለአባቴ ልጆች ከዛ ደግሞ መነጋገሪያ እንዲሆን መጽሔት ላይ ከአባቴ ጋር አብሬ ማደሬን እንደሚያስወራብኝ አስፈራራኝ። እኔም አባቴን አግኝቼው እንዲያስቆመው ፈልጌ ነበር። ነገር ግን ለካ ችግረኛ ሴት በመጨረሻ የምታሸንፈው ፊልም ላይ ብቻ ነው። ለካ የእውነት ዓለም ላይ ይሄ የለም። ይህን ስትናገር ሀና በንዴት በቁጭት እየጮኸች ነበር። ኪሩቤል ካወራችሁ ሁሉ በውስጡ ዘልቆ የገባው የቴዎድሮስ ሀናን መመኘቱ ነበር። ኪሩቤል ደርቆ ቀረ። ሀናን በቃኝ፣ ከዚህ በኋላ መኖር አልፈልግም፣ ራሴን አጥፍቼ እገላገላለሁ፣ ተስፋዬ በሙሉ አልቋል፣ ተስፋ ቢስ ሴት ነኝ አለችው። ትታው ልትሄድ ስትል እጇን ይዞ ሁለተኛ ይህን ቃል እንዳትደግሚያለና ለልጄ እጅግ በጣም ታስፈልጊኛለሽ ውዴ፣ ለኔ ቅጣት ስለሚገባው ቅጣቱን እሰጥልሻለሁ አለ። ኪሩቤል እንዲህ ለበቀል ጥርሱን ሲነክስ የመጀመሪያው ነበር። የሀና አባት ተሽሎት ቤቱ ገባ። ሀናም ከቤት መውጣት አትፈልግም። የጻፈቻቸው ግጥሞች በሙሉ ቀዳደደቻቸው። ኪሩቤል በሀና ሁኔታ ያዝናል። እሁድ ደረሰ። ቴዎድሮስ ያን ቀን ካላገኛት ምን እንደሚፈጠር መገመት ለሀና ቀላል ነበር። ጭንቀቷን ያየው ባሏ ያን ቀን እሱ እንደሚደውል ድረስ እቤት እንዳትወጣ በማስጠንቀቅ ከቤት ወጣ። እህትና ወንድሟ ደግሞ እሷ ቤት ነበሩ። ኪሩቤል ከቤት እንደወጣ ሳይመለስ ምሽት 4 ሰዓት ሞላ። ይህን ሀና በጭንቀት ልታብድ ደረሰች።
ልክ 4 ሰዓት ከሩብ ላይ ስልኳ ጠራ። አነሳቸው። ኪሩቤልም ቴዎድሮስ ቤት ነኝ ቶሎ ነው ያላት። ሀናም እንደተፈጠረ እንኳን ለመገመት ጊዜ አጣ በፍጥነት ደረሰች። ኪሩቤል ቴዎድሮስን በጣም ቀጥቅጦት ነበር። ሀና ይህን ያደረገው ባሏ ሳይሆን የቴዎድሮስን ሞት ለማየት ትቀመጥ ጀመር። ግን ኪሩቤል ይህን ማድረጉ እጅግ በጣም አስፈራት። ቴዎድሮስን በደም ተለውሶ አፉ ይቅርታ አድርጌልኝ ሀና ክፉ የሆንኩት ወድጄ አይደለም። እኔም የእንጀራ እናት ነበረችኝ ክፉ ቃሉ የማይገልጻት። እናም ሁሌም በአባቴ ላይ ተማግጥ ነበር። በዛ ላይ ምግብ አትሰጠኝም። ግን ቤታችን ውሃ ባለመኖሩ ውሃ ከሩቅ ቦታ እየቀዳው የማመላለሰው እኔ ነበርኩኝ። ሴት ልጅ እያለቻት በእቃ ስታሳጥበኝ ቤት ስታጸዳኝ የምትውለው እኔን ነው። ረሃብና መድሎ ተደማምረው ጭካኔዋ ውስጤ ጭካኔ ዘራ። በቃ ክፉ ሆንኩኝ አለ። ለመጀመሪያ ጊዜ ቴዎድሮስ በሐዘን ተውጦ በአይኖቹ እንባ ሲፈስ ሀና በአይኗ ተመለከተች። የሰራው ኃጢአት ቢበዛም መሰረቱ ሌላ መሆኑን አወቀች። በዚህ ቅጥበት ከየት መጣ ሳይባል የሀና አባት በሩን በርግዶ ገባ። በያዘው መሳሪያም ቴዎድሮስን እዛው ከተንጋለለበት መሬት ሳይነሳ በጥይት ግንባሩን አለው። ሀናና ኪሩቤል በድንጋጤ ጮሁ። እዛው ባሉበት ደርቀው ቆሙ። አካባቢ በሰው ተሞላ። ከደቂቆች በኋላም ፖሊስ መጥቶ ሶስቱንም ይዟቸው ወደ ጣቢያ ሄደ። ሀና በነጋታው ጠዋት ብትፈታም ባሏና ወላጅ አባቷ ግን እስኪጣራ በሚል ሳይፋቱ ቀሩ። ሀና ነገሮች እስኪጣሩ ተብሎ የታሰረውን ባሏን ቀን በቀን ትጠይቃለች። በተፈጠረው ነገር በጣም ከመደንገጧን በላይ የቴዎድሮስ መሞት ውስጥ የኪሩቤል እጅ አለበት መባሉ እረፍት ተነስቷታል። እውነት ለመናገር ኪሩቤል ሊያስፈራራው እንጂ ሊገለው እንደማይደፍር እርግጠኛ ናት። ሀና ልጇን ትምህርት ቤት አድርሳ ባሏን ትጠይቅና በቤቷ ተቀምጣ ታስባለች። ቴዎድሮስ ደፍራትና ሲያሰቃየት መኖሩ ከሞት በላይ ቢቀጣትም አያሳዝናትም። ነገር ግን ቴዎድሮስ በመጨረሻ ሰዓት የተናገረውን አስታወሰች። ለዚህ ክፋት ያበቃት አንዲት ክፉ ሴት ናት። ሀና ይችን ካሰበች በኋላ አይሆንም፣ ምንም ቢሆን ይቅር አልለውም። እኔ በእንጀራ አባቴ ስለተበደልኩ ወደፊት ሌላ ሰው ላይ ክፉ መሆን የለብኝም አለች። መሽቶ ይነጋል። ኪሩቤልና የሀና አባት ሳይፈቱ 35 ቀናትን አስቆጠሩ። ሀና የሷ ሳይንስ በሷ ምክንያት ለፍቅር ሲል መስዋዕት እየከፈለ ያለው ባሏ ያሳዝናታል፣ ያስጨንቃታል። ሁሌ ታለቅሳለች። በዚህ መሃል የአብስራ ሊያገኛት ቢላፋም ሀና ግን ልታየው አፈረች። ሁሌም የአብስራ ወንድሟ መሆኑን ስታስብ ከአባቷ ጋር የሰራችው ስህተት እረፍት ይነሳታል። የእናቷን ልጆች እሷ ጋር አምጥታ ከልጆች ጋር እያኖረቻቸው ነው። ዕለተ ሐሙስ ሀና በጠዋት ተነስታ ሰራተኛዋን ልጆቹን ወደ ትምህርት ቤት እንድታደርሳቸው ካዘዘቻት በኋላ ወደ ቤተክርስቲያን ሄደች። ዛሬ የፍርድ ቀን በመሆኑ ኪሩቤል ነፃ ይወጣ ዘንድ እንባዋን አውጥታ ለአምላኳ ጸለየች። ከዛም መኪናዋ ውስጥ ረጅም ሰዓት ከቆየች በኋላ ወደ ፍርድ ቤት ሄደች። ሰዓቱ ደርሶ ስለነበር ሁሉም ሰው ገብቷል። እዛም ያብስራም አለ። አቃቢው የክስ ይዘቱን ማስታወስ ጀመረ። ሟች አቶ ቴዎድሮስን አቶ ኪሩቤልም መስፍንና አቶ ጸጋዬ ገብረ ማርያም በግል ጸብ ተነሳስተው ገለዋቸው እንደነበር በማስረጃ አሳይተናል። በመሆኑም ለዛሬ ፍርድ ሊሰጥ ቀጠሮ በመያዙ ፍርድ ቤቱ ተገቢውን ቅጣት እንዲሰጥልን እንጠይቃለን አለ። ሀና ኪሩቤልን እያየች እንባዋ ይወርዳል። በዚህ ጥቂት ቀን ውስጥ እንዲህ ከተጎሳቀለ አመታት ቢፈረድበት ምን ሊሆን ነው ትላለች በውስጧ። ዳኛው ንግግራቸውን ቀጠሉ። ፍርድ ከመስጠቱ በፊት ተከሳሾች የምትሉት ካለ አሉ። ይህን ጊዜ የሀና አባት ያለምንም መረበሽ ቴዎድሮስን የገደልኩት እኔ ነኝ። ኪሩቤል ምንም አያውቅም። ልጄን ሲያሰቃይ በመኖሩና ሲዘተባት አናዶኝ ነው ብዬ እኔ ነኝ ገደልኩት። ስለዚህ ኪሩቤል ነፃ ነው አለ። ሀና ደንግጣ ፈዛ ቀረች። የሀና ወላጅ አባት 15 ዓመት እስራት ሲፈረድበት ኪሩቤል ግን ነፃ ወጣ። ሀና ጸሎቷ በመስመሩ ፈጣሪውን አመሰገነች። አባቷ ለመጀመሪያ ጊዜ ጥሩ ስራ በመስራቱ እረፍት ይሆነው ዘንድ ይቅር አለችው። ሀና ሁለተኛዋን ልጇን ነፍሰ ጡር እንዳለች ኪሩቤል ፕሮሰስ ጨርሶ እሷንም እህትና ወንድሟንም ወደ ጀርመን ወሰዳቸው። በእርግጥ ለሀና ከሀገር ማውጣቷ ልክ ነበር። ብዙ ችግሮቿን ለመስራት በቅጣለች። አሁን ጀርመን ላይ ከምታፈቅረው ባሏ ጋር በደስታ መኖር ጀመረች። አመትም አልፏታል። ተፈጸመ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።